ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች የአዲስ ፓራዳይም ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አንድ እንግዳ ይዤላችሁ መጥቻለሁ። በኢትዮጵያ ሁኔታዎች ላይ አብዛኛዎቻችሁ ትዊተር ላይ ያላችሁ ሰዎች ታውቁታላችሁ። ናኦል ወይም ደግሞ ኢንጂነር ጥጋቡ ዛሬ ከኛ ጋር አብሮ አለ። አብዛኛዎቻችን በተለይ ትዊተር ላይ የምንሳተፍ ሰዎች ናኦልን የማያውቀው ሰው የለም ወይም ኢንጂነር ጥጋቡን በትንታኔ ደግሞ በኢትዮጵያ ወቅታዊ ሁኔታዎች ላይ ሁል ጊዜ ማብራሪያ የሚሰጠን በየትኛውም ስለ ኢኮኖሚ ቢነሳ ስለ ቴክኖሎጂ ብናነሳ ስለ ሁሉም ሁለገብ ኖሌጅ ያለው ልጅ ነው ዛሬ ይዤ የመጣሁት እና እሱን እንድትከታተሉ ሁላችሁንም ጋበዝኳችሁ። ይሄንን እንግዲህ ለሁሉም ሰው ይደርስ ዘንድ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ ሁላችሁንም ጠይቃችኋለሁ። ኢንጂነር ጥጋቡ በቅድሚያ ራስን አስተዋውቅና እንግዲህ ያላንተ ይህን ያህል ትንሽዬ ነው ያልኩት፣ አንተ ማስተዋወቅ አያስፈልግም ብዬ ነው ብዙዎች ስለሚያውቁ፣ ግን ከዛ በኋላ ወደ ፕሮግራማችን ቀጥታ እንሄዳለን። ኢንጂነር በጣም አመሰግናለሁ ኪዩ። እንዴት ነሽ? ሰላም ብያለሁ። ባስተዋወቅሹ ልክ ባልሆንም ይህን እድል ሰተሽኝ ከአንቺ ጋር ቆይታ ለማድረግ በዚህ ሰዓት ስለተገናኘን በጣም ደስ ብሎኛል። ቤተሰቦቻችንን ሰላም ማለት ፈልጋለሁ። እግዚአብሔር ያክብርልኝ። አሜን አሜን። የመጀመሪያ እንግዳዬ ነህ በነገራችን ላይ እና የመጀመሪያ እንግዳዬ ስለሆንክም በጣም ደስ ብሎኛል። የትዊተር ፋሚሊው ነው እንግዲህ የመጀመሪያው እንግዳ የሚሆነው ባልኩት መሰረት የትዊተር ፋሚሊው የመጀመሪያ እንግዳ አድርጌ ይዤ መጥቻለሁ። በጣም አመሰግናለሁ። ናኦል እንግዲህ በሰሞኑ እንድናወራበት የፈለግኩት ነገር ምንድን ነው? የጠቅላይ ሚኒስትር አብይ አህመድን ጉዞ አስመልክቶ ወደ ቪየትናም ጉዞ አስመልክቶ አንዳንድ ነገሮችን ከሳይንስና ቴክኖሎጂ ጋር አስታከህ ለኢትዮጵያ የሚኖረው ፋይዳ ምንድን ነው? አሁን ጠቅላይ ሚኒስትሩ ከተመለሱስ በኋላ ኢትዮጵያ ላይ ምን እንጠብቅ የሚለውን ነገር እንድንዳስስ ስለፈለግኩኝ ነው። ምክንያቱም ብዙ ጊዜ አይተህ ከሆነ ጠቅላይ ሚኒስትሩ የሆነ ሀገር ጉዞ አድርገው ከተመለሱ በኋላ አዳዲስ ፕሮግረሶችን እናያለን እና ከዚህኛውስ ጉዞ ምን እንጠብቅ? እሱንና ሰሞኑን አገራችን ውስጥ ያሉትን አንዳንድ እንቅስቃሴዎች አስታከል ኢትዮጵያ እንዴት ሰነበተች ብንለው ይሻላል፣ ኢትዮጵያ እንዴት ከረመች የሚለውን በአጭሩ አጠር አጠር እያደረግን በትንሹ ነካ ነካ እያደረግን ሁሉም ነገር ብትዳስስልንና ቦርቀቅም እንኳን ባይል አጠር ያለ ማብራሪያ ብታደርግልን በጣም ደስ ይለኛል። አመሰግናለሁ። ኢንጂነር ጥጋቡ ለአንተ ልስጥህ መድረኩ። አመሰግናለሁ። በእርግጥ በየቀኑ ኢትዮጵያ ውስጥ የሚሰሩትን ስራዎች ዘርዝረው ለመጨረስ ጊዜ ላይ በቃን ይችላል። ይሄ ግልጽ የሆነ ነገር ነው። ክሪቲካል የሚባሉ ወይም ደግሞ ወሳኝ የሚባሉ ነገሮችን እንኳን ማንሳት ከቻለን ይቻላል ብዬ አስባለሁ። ስለዚህ በተለያየ ዘርፍ ልናስቀምጥ እንችላለን። የሁላችንም ኤፈርት ወይም ደግሞ የሁላችንም ኮንትሪቢሽን የያዘው የኢትዮጵያ ህዳሴ ግድብ ወይም ገርድ ያለበት የፋይናል ወይም ደግሞ አሁን የደረሰበት በፐርሰንት እንቅጩን የተነገረበትም ሳምንት ሆኖ ነው ያለፈው። ሁላችሁም እንደምታውቁት ያ ማለት ከ98.8 ወር 9% አካባቢ በላይ የተጠናቀቀ መሆኑን ያም ከ6 ወር በኋላ ወይም መስከረም ወይም ጥቅምት አካባቢ እንደሚመረቅ ሪባን እንደሚቆረጥ የተገለጸበት ሁኔታ ነበር የነበረው። አሁን ግን በፊገር ወይም ደግሞ የፕሮጀክቱ ያለበት ፕሮግረስ ፐርሰንት ምን ያህል እንደሆነ መገለጽ ተችሏል። ሌላኛው ከአፍሪካ ሀገራቶችም ጋራ የኢትዮጵያ መከላከያ ሰራዊት ወይም ደግሞ በላይ አዛዥ ፊልድ ማርሻል እና የእሳቸው ስር ያሉ መኮንኖች ባለፈው ከሩዋንዳ አቻቸው ጋራ ያደረጓቸው ስምምነቶች ነበሩና እዚህ ድረስ መጥተው አየር ኃይልን ሌሎችንም የመከላከያ ሪፎርም የተደረጉ ተቋማትን ጎብኝተው ተመልሰው ነበረ። በመልሱ ግብዣ ስለነበረ ለዛ የኢትዮጵያ መከላከያ ሰራዊት ዋና አዛዥ ፊልድ ማርሻል ኪጋሊ ሰሞኑን ያሳለፉበት ሁኔታ አለ። ይህ በራሱ እንደ ሚሊተሪ በውስጥ አሁን ማንናገራቸው በመከላከያው ብቻ የሚሰሩ ነገሮች እንዳሉ ሆነው ከሩዋንዳ ጋር ያለው ግንኙነት የበለጠ ተጠናክሮ የሚቀጥልበት ሆኖ እናገኘዋለን ማለት ነው። ተመልሰን ወደ ሀገር ስንመለስ ከሰላምና ጸጥታ ጉዳይ አንጻር የባለፈው አንድ ወር ወይም ደግሞ ምናልባት 45 ቀን ውስጥ ከዚህ ከቀይ ባህር ጋር ተያይዞ ተጎትቶ የመጣ ጉዳይ በኤርትራ በኩል አድርጎ ሰሜን ላይ ያለው ነገር ጥሩ እንዳልነበረ እናውቃለን። ያም የጊዜ አስተዳደሩ የቆይታ ጊዜ ከማብቃቱ አንጻር የነበረው ሁኔታ ሁላችንም እንደምናውቀው ምናልባትም ጦርነት ይዞ ወይም ጎትቶ ሊመጣ ይችላል። የጦርነት አውድ ወይም ቀጠናው ትግራይ መሬት እንደ ምርጫ ሆኖ
ከሻቢያ ወይም ደግሞ ከኤርትራ ጋር ጦርነት ልንገባ የምንችልበት እንትን በጣም በስፋት እንደሚታይ ብዙዎቹ ተመኝተውትም ነበረ። ያ እንዳይሆን ማድረግ ተችሏል። ጊዜ አስተዳደሩን እጅግ በጣም በሰከነ ለትግራይ ህዝብ አሁንም ሰላምን ባስቀደመ መሰረት አድርጎ ጌታቸው ረዳ መሰናበት፣ የጀነራል ታደሰ ወረደ መሾም ተደርጎ ነበር። እስከዛን ሰዓት ድረስ በህወሓቶቹ በኩል ብዙም ጫጫታና ጩኸት አልነበረም። ጩኸትና ጫጫታ ያመጣው አዲስ የምንለው ነገር ምንድን ነው? በስልጣንም ረገድ አዲስ ነገር ነው። የጌታቸው ረዳ በአዲስ ስልጣን ኢትዮጵያን ወክሎ ብቅ ማለቱ ኢትዮጵያን በሚጠሉ ኢትዮጵያን እንወዳለን እያሉ በአፋቸው ግን ከበስተጀርባ ጉድጓድ በሚምሱ ጎረቤት ነን እያሉ የኢትዮጵያን ብቻ በሚፈልጉ ነገር ግን የኢትዮጵያ ከፍ ስትል ሰላም ስትሆን በማይሹ ሰዎች ጫጫታና ለቅሶን ማየት ችለናል። ይህ ያው እንደሚቀጥል እናውቃለን። እሱም ብቻ አይደለም። አሁን ላይ የባለፉት 2 ዓመታት በትግራይ አካባቢ የነበረው ጉዳይ ማን ለትግራይ ህዝብ እንደሚጨነቅ ማን እንደማይጨነቅ ለይተን ያወቅንበት ስለሆነ ትግራይ ህዝብ የሚጨነቁትን ጭንቅላት ያላቸው ለለውጥ ራሳቸውን ያዘጋጁና ማንም ይሁን ማን በባለፈው ውስጥ ይቅርታን በማስቀደም በመደመር እሳቤ በመደበር አይዲዮሎጂ ውስጥ መምጣት እስከተቻለ ድረስ ኢትዮጵያን የሚጠቅሙ ከየትም ይምጡ ይቀጥላሉ። በዚህ ሲስተም ውስጥ ብዙ ሰዎች የሚፈሩት ምንድን ነው? አይዲዮሎጂ አይቀየርም። ትላንት በሆነ ግሩፕ በሆነ ማህበር ውስጥ የነበሩ ሰዎች ዛሬም ቢመጡ ለኢትዮጵያ አይጠቅምም የሚል እይታ ያላቸው ሰዎች አለ። እጋራቸዋለሁ ሰዎች ይሄ ሀሳብ የሚሰራው ትላንት በነበረ አሰራር ቢሆን እቀበለዋለሁ። ምክንያቱም አሁን ላይ ተቋማት ተገንብተዋል። አንድ ሰው የሚፈልገው ከዛ ሰው ስራው ፐርፎርም ማድረግ ይችላል አይችልም ወይ ነው። ካልቻለ ያው ያልቻሉትን ታውቂያቸዋለሽ። ከዚህ ተነስተው ትልቅ ስልጣን ትልቅ ፖዚሽን ላይ ሆነው ሀገር መምራት የሚችሉበት እድል ተሰጥቷቸው ግን ደሊቨር ማድረግ ስላልቻሉ ፐርፎርም ማድረግ ስላልቻሉ ከዚህ ሄደው ሀገር ለቀው ወጥተው ዛሬ ምን እያደረጉ እንደሆነ እናውቃለን። እና አቶ ገዱ እንደ ምሳሌ መውሰድ እንችላለን። ለምሳሌ እንችላለን። ምክንያቱም ትላንት የለውጥ አራማጅ የነበሩ ሰዎች ለውጥን በነገራችን ላይ መውለድ ብቻ አይደለም ትልቁ ነገር፣ ለውጥን ማሳደግ ያስፈልጋል። ለውጥን ስናሳድግ የሚገጥሙንን ተግዳሮቶች፣ ፈተናዎች አንድ ላይ ማለፍ ያስፈልጋል። ለውድቀቱም፣ ለድሉም፣ ለእድገቱም፣ ለሁሉም ነገር እኩል ኃላፊነትን መውሰድ ያስፈልጋል። ለዋንጫውና ለእንትኑ ጊዜ ብቻ ቀድሞ ለመታየት ውድቀቱና እንትኑ በሚመጣበት ሰዓት እኔ የለውበትም ለማለት አይደለም። በተቀመጥንበት ቦታ ላይ ፐርፎርም ማድረግ መቻል አለብን። ስለዚህ ለዛ ብቁ ናቸው የተባሉትን የህወሓት ሰዎች ሊሆኑ ይችላል ትላንትና። ዛሬ ላይ ግን ለኢትዮጵያ መስራት እፈልጋለሁ እችላለሁ አቅምም እንዳላቸው የሚታወቁ አሉ። ይህንን ተከትሎ የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት የነበሩት ፕሮፌሰር ክንዲያን እንዲሁ ወደ ፌዴራል ስልጣን ማምጣት ተችሏል። ይህም ሌላ ጩኸት የፈጠረበት ሁኔታ ነው በዚህ ሳምንት ያስተናገር ነው። ጩኸቱ ላይ ከኢትዮጵያኖች በላይ ያው የሻቢያዎቹ ተወካዮች ጩኸት ትንሽ ያስደነግጣል። ለምን እንደሆነም ግራ ያጋባል። ከምንም በላይ ግን የገረመኝና በጣም ያስደሰተኝ የጌታቸው አሰፋ ኖት ጌታቸው ረዳ የጌታቸው አሰፋ ምክትል የነበረው በአውስትራሊያ በአምባሳደርነት ሲሰሩ የነበሩ አሁን ወደ ውጭ ጉዳይ ሚኒስትር ዴታነት የመጡትን ሰው እንደ ቀላል እንድትመለከቻቸው አልፈልግም። እጅግ በጣም አእምሮ ያላቸው እውቀት ያላቸው ልምድ ያላቸው ሰው ናቸው እና በሰዓቱ የደህንነት መዋቅር ላይ እስከነበር ድረስ ብዙ የዲፕሎማሲውን እንትን በደንብ መረዳት የሚችሉ ሰው ናቸው ብዬ አስባለሁ። እና ኢትዮጵያ ውስጥ በባለፉት እንትን ውስጥ ይህን ማድረግ ተችሏል። ይሄ ማለት በነገራችን ላይ ኢትዮጵያ ለምትፈልገው ሰላም አስፈላጊውን መሰረት ከመጣል አንጻር የዘለለ ትልቅ ስራ መሰራቱን ማሳያ ነው። ባለፈው ባየነው አይነት ደረጃ የሻቢያውንም የትግራይ ላይ የነበረውንም የሆነ ሞብ ነበረ። በቃ ለጦርነት ራስን ገፋፍቶ መምጣት ምናምን ነገር ማለት ዳግም ከዚህ በኋላ የትግራይ ህዝብ ወደ እልቂት የሚገባበት እድል መፈጠር የለበትም። ያን ማስቀረት ደግሞ የሚቻለው ተጋግዞ ተባብሮ ተቀራርቦ ተደማምጦ መስራት ሲቻል እንጂ አዲስ አበባ ሲመጡ ሌላ የሚያወሩት መቀሌ ሲሄዱ ሌላ እንደሚያወሩት እየተኮነ ለትግራይ ህዝብ ሰላም ማምጣት አይቻልም። እና ይሄ ሁሉ ባለበት እዚህ ቀጠና ላይ የቀይ ባህሩን ጉዳይ እንዳለ ነው። ብዙዎቹ ሰሞኑን አንድ እንትን ያላዩት ነገር ምንድን ነው? የፕሬዚደንት ማክሮን ወደ ካይሮ ያደረጉት ጉዞ አለ እና አንድ ጊዜ እዚች ጋር ያስታረግልኝና ምናልባት በደንብ
እንትን እያልነው የዳሰስነው እንድንሄድ ብዬ ነው። ምናልባት አይተኸው ይሆናል ወይዘሮ ኬሪያ ከስታንሊ ጋር ያደረጉትን ኢንተርቪው ተመልክተኸዋል። እሱንም ትንሽዬ ዳሰስ አድርገህ ምን ታዘብክ የሚለውንም በዛው ጨመር እንድታደርግበት ከቲፒኤልኤፍ አጀንዳ ሳንወጣ ብዬ ነው። አዎ ብዬ ላስታውስ ብዬ። ትክክል ነሽ ኪዩ። ቅድም እንደነገርኩሽ ነው ለሰላም መሰረት ከመጣል ባለፈ ነው ያልኩሽ። ለሰላም ጠንቅ የሆነውን አካል እንዲለዝም ማድረግ፣ ራሱን እንዲያይ ማድረግ፣ ራሱን እንዲፈትሽ ማድረግ እና ከዛም በዘለለ አድርጎት በማያውቀው ደረጃ ልክ ወይዘሮ ኬሪያ እንዳደረጉት በመናዘዝ ደረጃ በዚህ ልክ ህወሓት ራሱን እንዲህ ነኝ ብሎ ገልጾት አያውቅም። ምናልባት እኛ ሪከርድ የሆነ ነገር ወጥቶ ሳናዳምጥ ከዚህ በፊት ተላልፎ ሊሆን ይችላል። እርስ በርሳቸው ሲገናኙ ሲገማገሙ ያንን ቃል ተጠቅሞ አልተጠቀሙም አላውቅም። የትግራይን ህዝብ ልብ ለማግኘት ሲሉ የትግራይን ህዝብ በሚሰበስቡበትና በሚያገኙበት ጊዜ ሲናገሩ እነዛን ቃላቶች ተጠቅመዋል ብዬ አላስብም። ይሄ ግን ከዛ በወጣ ሚዲያ እንግዲህ ቴዲ ላይ ነው ሪዮት ላይ ነው እዛ ላይ መጥተው ወይዘሮ ኬሪያ በዛ ልክ ራሳቸውን ድርጅታቸውን ያ ሁሉ የተከፈለው መስዋዕትነት ለስልጣን ነበረ ወይ ለካ እስከ ማለት ድረስ የታዘቡት አሁን ከሆነ አሁን አይናቸው እየተገለጠ ነው ማለት ነው። ወይም ደግሞ አይናቸው እንዲገለጥ የሚያደርግ የወጣቱ ኃይል ለውጥ የሚፈልገው ኃይል ከዚህ በኋላ አልሞትም የሚለው ኃይል በሌላ በኩል ኢትዮጵያ እያደገች ትግራይም የኢትዮጵያ አንድ አካል ሆና እንዳታደግ ምክንያት የሆናችሁት እናንተ ናችሁ የሚል ግሩፕ መጥቶባቸዋል ማለት ነው። ይህንን መቋቋም እስካልቻሉ ድረስ ራስን እየተናዘዙ ማን እንደሆኑ እየገለጹ ቀስ እያለ ይፈርሳል ማለት ነው። እየፈረሱ ይመጣሉ። እየፈረሰን ያለን ድርጅት ደግሞ ማንም እምነት ጥሎበት ከግብፅም በይው ከሌሎችም ቦታዎች ተልእኮ ሊሰጧቸው አይችሉም ማለት ነው እና ቀስ እያለ ይሄ ደግሞ የጠቅላይ ሚኒስትሩ የሊደርሽፕ ስታይል ነው። ለአዲስ ትውልድ እኮ ቦታ የላቸውም። በቃ አዲሱን ትውልድ መቀበል አይፈልጉም እኮ ነው ያሉት። እንግዲህ አይፈልጉም። እምነት የላቸው። እነሱ የሚያምኑት በበረሃ ውስጥ አብሯቸው የታገለውን ብቻ ነው። ከዛ በኋላ ያለው የተማረው ሰው ላይ እምነት የላቸው። በቀለም የሚበልጣቸው ሰው ላይ እምነት የላቸው። ማንም ይሁን ማን ማለት ነው። ስለዚህ ያ ሁሉ ዩኒቨርሲቲ ተከፍቶ በዛ ሁሉ ዩኒቨርሲቲ ተምረው የሚወጡት የትግራይ ልጆች ዝም ብሎ ነበረ ማለት ነው። ሲያታሏቸው ነበረ ማለት ነው እንጂ በዚህ በዛሬ 70 ዓመት የዛሬ 60 ዓመት ባለ ፍልስፍናና አይዲዮሎጂ ኢትዮጵያ እንደማትመራ ያውቁታል። እንኳን አይደለም ኢትዮጵያ የራሳቸው የገዛ ቤተሰባቸው እንደማይመራ ያውቁታል። ምክንያቱም ቤተሰቦቻቸው ያሉት የት ነው? አውሮፓ፣ አሜሪካ፣ አውስትራሊያ ነው ያሉት። ኢትዮጵያ ውስጥ እንኳን አይደለም ያሉት። በእነሱ እሳቤ ቤተሰባቸውን መምራት አይችሉም። ስለዚህ ባለበት የኬሪያ እብራሂም እንደዛ ፈርሰናል ተግማምተናል ብሎ መግለጽ ሪያሊቲውን የተናገሩት እና አደንቃቸዋለሁ። ይህንን ለማየት ግን መስዋዕትነት ተከፍሎ ነው። ብዙ የትግራይ ህዝብ እንደሚያውቀው ልጆቻቸው አልቀው ነው። በኢትዮጵያም በኩል የኢትዮጵያ ልጆች ዋጋ ከፍለው ነው። እዚህ ደረጃ መድረስ ነበረብን ወይ ነው መጀመሪያው ነው። ስለዚህ መስዋዕትነት ሳንከፍል ሊገባን ልንረዳ ይገባል ኢትዮጵያ ውስጥ። ስለዚህ ደግሞ በኋላ ላይ እመጣልሻለሁ የጠቅላይ ሚኒስትሩ ወደ ቬትናም ያደረጉት ጉዞ ምን አይነት ቁርኝት አለው? ምንስ ለማምጣት ነው? ከቴክኖሎጂውም ከሌሎችም በኋላ እንዘረዝራቸዋለን። ከነሱ ባሻገር እንደ ኔሽን ምን ለመኮረጅ ነው የሚል ነገርም እናነሳለን። ሊደርሺፓቸውንም በዛው የእሳቸውን የሊደርሺፕ እዚህ ውስጥ ማለት በተለይ የቲፒኤልኤፍ ሰዎችን ወደ ሹመት ማምጣታቸው ጠቅላይ ሚኒስትር አብይ አህመድ የእሳቸውን ምን ያህል ወደ ሰፊነት የሚያሳይ በቀደምም ትንሽ አንዳንድ ነገሮች ተናግሬ ነበር። በጣም ወደ ሰፊ ናቸው። በጣም የሊደርሺፕ ስታይላቸው እውነትን መደመር የሚባለውን ነገር እና ይሄ ከልብ ይቅርታ ማለትን ለእኛ ራሳችን ትምህርት ሰጥቶን ያለፈ ይመስለኛል። በፖለቲካ ዓለም ቋሚ ጠላት ወይም ቋሚ ወዳጅ የለም የሚለውን ፕላስ ደግሞ እሳቸው ምን አይነት በጣም ቅንና ሀገራቸውን ምን ያህል እንደሚወዱ ለኢትዮጵያ ለምጣዱ ሲባል አይጧ ትለፍ የሚለውን እሳቸው ጋር ነው ያየሁት። ምክንያቱም እሳቸው ያንን ሁሉ ነገር እናቶ ጌታቸው ረዳ ምን ሲሉ እንደነበር እነ ፕሮፌሰር ክንደያ ሁላችንም ከኢትዮጵያ ሕዝብ የተደበቀ አይደለም። ያንን ሁሉ አሳልፈው ግን እሳቸው በአደባባይ ለዛው ለሹመት ማብቃታቸው ይሄ በዓለም ማህበረሰብ ዘንድ ጭምር እሳቸውን ትልቅ ሬኮግኒሽን የሚያሰጣቸውና ድጋሚ የኖቤል ሽልማት የሚያሰጣቸው ነው ብዬ እኔ አስባለሁኝ። ናኦልዬ እንደው መስጠት ቢቻል የእውነት ሂ ዲዘርቭ ኢት እያየን ነው።
በኢትዮጵያ ውስጥ እንደዚህ አይነት የሊደርሺፕ ስታይል ምናልባት ኖሮ ሊሆን ይችላል፣ አናውቅም። ግን ያንን በዘመኑ ያለው ትውልድ ነው መታዘብን መቃኘት የሚችለው። እኛ በዚች እድሜያችን ያየነውንም ያላየነውም የቅርብ ጊዜውንም በማንበብና የታሪኩ ባለቤት የሆኑ ሰዎችም ጋር አብረን ስለምናሳልፍ ከሚነግሩን ነገር አንጻር የምንመዝነው ነገር አለ፣ ወይም አናላይዝ የምናደርገው ነገር አለ። ስለዚህ ይህንን ተከትሎ የጠቅላይ ሚኒስትሩ የአመራር ዘይቤውን ስንመለከት ትንሽ ወጣ ያለ ነው። መዘንጋት የሌለብን ወይም ደግሞ ነገሮችን መርሳት የሌለብን ነገር አለ ብዬ መናገር ካስፈለገኝ እየመሯት ያለችው ሀገር ኢትዮጵያ መሆኗን፣ ከ100 ሚሊዮን ህዝብ በላይ ያላት የጀግኖች ሀገር መሆኗን መዘንጋት የለበትም። የጠላቶቿን መብዛት ካላት ሀብት ባሻገር የጀግኖች መፍለቂያም ስለሆነች ነው። ጀግና ያላት ሀገር ሁልጊዜ ትፈራለች። ጀግኖቿ እንዲታዩ እንዲወጡ አይፈለግም። ትላንትና የነበሩ አሸናፊነት እንዲቀጥል አይፈለግም። ያ መረዳት ያስፈልጋል። ለዚህም ነው ከስልጣን ላይ ከወጡበት ማግስት አይደለም እሳቸውን ለመምረጥ አዋሳ ላይ በተደረገው ትግል ውስጥ እንኳን ወደ ስልጣን እንዳይወጡ ሌላ የራሳቸውን ሰዎች ለማምጣት ነበረ ትግሉ የጀመረው። ይሄ መዘንጋት አያስፈልግም። ዛሬ የሚሞተውን፣ ዛሬ ያሉትን ግጭቶች፣ ዛሬ የተፈጠሩትን የሰፈር አለቃዎች እንተዋቸው። ሰሜን ላይ የተፈጠረውን አለመግባባት ይዞት የመጣውን ያስከፈለን መስዋዕትነት እንተውና ከየት ጀመረ ብለን መፈተሽ መጠየቅ ያስፈልጋል። ካለመፈለግ ነው የመጣው። ያልፈለጉት ሰዎች ደግሞ ከኔና ከአንቺ አስቀድመው ጠቅላይ ሚኒስትሩ ጋር አብረው ስለበሉ፣ አብረው ስለሰሩ፣ አብረው ስለጠጡ፣ ችሎታቸውን ስለሚያውቁት ወደ ትልቁ የስልጣን እርከን ሲመጡ ሊሰሩ የሚችሉትን ነገር ያውቃሉ። ኢትዮጵያንም እንደሚወዱ ያውቃሉ። ኢትዮጵያ መውደዳቸውን የምታውቂው በብዙ ነገር። እሱን ልለካ አይደለም አሁን ዲስከስ እያደረግን ያለ ነው። መለኪያው ምን እንደሆነ አለ፣ ራሱን የቻለ ክራይቴሪያ ይኖረዋል እንደ አንድ ዜጋ ማለት ነው። ነገር ግን ጠቅላይ ሚኒስትሩ ጋር ጠንካራ የሆነ ስፕሪት አለው። በቃ መንፈሰ ጠንካራ ነው፣ ወታደር ነው፣ ደህንነት ነው፣ መምራት ይችላል። አንብቦ ተዘጋጅቶ ጊዜው የሚጠይቀውን እውቀት በማንበብ ራሱን አብዴት ያደርጋል። የሚተኛበት ሰዓት በጣም ትንሽ፣ እድሜው አጭር እንደሆነ ያውቃል። ጊዜ አጭር እንደሆነ ያውቃል። እድሜ አጭር ስልሽ ጊዜ አጭር እንደሆነ ኢትዮጵያን ለተወሰነ ጊዜ እንዲያስተዳድር የሚያስችለውን እድል ከኢትዮጵያ ሕዝብ አግኝቷል። ያቺ ጊዜ ግን ታልቃለች። ከማለቋ በፊት ግን ምን መስራት አለብን የሚለውን ነገር ሲያቀዱ ኢትዮጵያ ውስጥ ምን መስራት አለብኝ ብለሽ የምታቅጅበት ሰዓት ላይ አይደለም ወደ ስልጣን የወጡት እሳቸው። ምንም የተሰራ ነገር አልነበረም። ያ ማለት ግን ብዙ የተሰሩ ስራዎችን ዜሮ እያደረኩኝ አይደለም። እንደ ሀገር ልንቆም የምንችልበት ወይም ቆመን ልንገኝ የምንችልበት ደረጃ ላይ አልነበርንም ያለ ነው። 2018 ወደ ስልጣን ሲመጡ 2018 የሚባለው ዓመተ ምህረት እንደ ዓለም አቀፍ ማህበረሰብ 100 ምናምን ሚሊዮን ያላት ሀገር ምን አይነት ቁመና ላይ ነበረም ተገኝታ መጠበቅ የነበረባት ብለን ስንጠይቅ በግብርና፣ በቴክኖሎጂው፣ በቱሪዝም፣ በኢንዱስትሪው፣ በማኑፋክቸሪንጉ ወደኋላ የቀረንበት ጊዜ ነበር። በሚሊተሪ ዜሮ ነበርን። በፌደራል ፖሊሱን ብትመለከች፣ የፌደራል ተቋማትን ብትመለከቻቸው ዜሮ ነበር። እነዚህ ሁሉ ከስክራች አንስቶ እንደገና ለመገንባት ፋይናንስ ያስፈልጋል። ጠቅላይ ሚኒስትሩ ሌላ ፈተና የነበረው የፋይናንስ እጥረት ነበር። እንደ እድሜ ጠቅላላችን መገኘት የነበረበት ቦታ ላይ ተገኘ አልነበርንም። ኢትዮጵያ ናት እኮ ቅኝ ያልተገዛች ለሌሎቹ አፍሪካን ሀገሮች ነፃ መውጣት ምክንያት የሆነች ያሰለጠነች ሁሉም ነገሯን የሰጠች አርያ መሆን የምትችለው ሀገር የነበረችበት ደረጃ የሚያሳፍር ነው። ጅቡቲ እንደፈለገች የምታረገን ቦታ ላይ እኮ ነው ጠቅላይ ሚኒስትሩ ወደ ስልጣን የመጣው። ስትፈልግ ቢሮዋን እየዘጋች ስትፈልግ ዛሬ መስራት አልችልም እያለች ነዳጅን ብትዩ አስቤዛሽን ብትዩ መስታስገቢውን መድኃኒት ላይ መወሰን የሚያስችል ስልጣን ያላት ናት እኮ በኢትዮጵያ ላይ በሚያሳፍር ደረጃ ማለት ነው። ያ ግን እንዲያደርጋቸዋልና እኛም እንዲህ ማድረግ አለብን በሚል አይደለም ስልጣኑ የቀጠለው። ዲፕሎማሲውን በኮርፖሬት በማድረግ በጋራ በመስራት በጋራ ጥቅም ላይ መሰረት በማድረግ እኛም እንሰጣቸዋለን እናንተ የምትሰጡናል። ይህ ሁሉም የጎረቤት ሀገራቶችን የሚያካትት ነው እስከ ግብጽ ድረስ ከቀይ ባህር ባሻገርም። ይሄ ኢትዮጵያ አሁን ያለው ፖሊሲ ነው።
ያንን ፖሊሲ የሚቃወሙት ውስጥ ያሉት ብቻ አይደለም፣ ከሀገር ውጭ ያሉትም አይመቻቸውም። ምክንያቱም አብሮ በመስራት ውስጥ ሁለቱም ሀገራቶች ያድጋሉ። አብዛኞቹ የራሳቸውን ማደግ ቢፈልጉትም አብሮ የኢትዮጵያን ማደግ ግን አይፈልጉትም። ለምን ብትኝ የኢትዮጵያ ማደግ ይዞት የሚመጣው የመጀመሪያው ነገር ሰላም ነው። የአብዛኛው ኢትዮጵያ የሰላም ማጣት ምክንያት የሆነው ከበስተጀርባ ስትመረምሪው አንድ መንፈሰ ጠንካራዎች አይደለንም በሀገራዊ ጉዳይ ማለት ነው። ብሔራዊ ስሜት ላይ መንፈሳዊ የልብ አለ። ያ ማለት ለምሳሌ በቀላሉ እንድትረጂ የኢትዮጵያ መከላከያ አባል ወይም ደግሞ አንድ የኢትዮጵያ መከላከያ ሰራዊት ጋር ሄደሽ የምታገኙን የልብ መንፈስ የልብ ጥንካሬ እኔና አንቺ የለንም። ኤግዛክትሊ ያ ማለት ነው። ያ ብሔራዊ ስሜት ይባላል በጠቅሉ ማለት ነው። ያ ስሜት እንደሚመጣ ስለሚያውቁት አይፈልግም። እሱ ስሜት ሲመጣ ማንኛውም የኢትዮጵያ ዜጋ ሰላምን ሊያጣ ወደሚያስችለው የትኛውም አይነት ነገር ውስጥ አይሳተፍም። ራሱን ከቶ አታገኙም። አሁን ባለማደጋችን፣ ባለመስራታችን፣ ባለማልማታችን የተወሰኑ አካባቢ ላይ ያለው ይሄ የገቢ ማነስ ወይም ደግሞ የድህነት ሌቭላችን በተወሰነ ደረጃ እንዲወርድ ማድረግ አብዛኛው ወጣት ደስተኛ እንዳይሆን አድርጎታል። ደስተኛ አለመሆን ደግሞ የሚያመጣው ነገር ምንድን ነው? ከሌሎቹ ጓደኞቹ የበታች ላለመሆን የማይጠበቅበትን ከሱ ሊገባ የማይገባውን ስራ እንዲሰራ አድርገዋል። እነዚህ ስራዎች ምን ምንድን ናቸው ብለን ከዘረዘርናቸው አብዛኞቹ ህገወጥ ስራዎች ናቸው። ህገወጥ ሆኖ እናገኛቸዋለን። ህገወጥነት ደግሞ ለህግ አለመገዛትን ስለሚያመጣ ከህግ ለመሸሽ ከህግ ጥላ ስር ለመደበቅ ሲባል ብዙ የማይገቡ መስዋዕትነቶችን ያስከፍላል። አንድ ህገወጥ ወንጀለኛም በየው ምንም ተጠርጣሪ ሲፈለግ እስኪያዝ ድረስ እሱ እንዳይያዝ ሊያደርጉት የሚችሉትን ነገሮች ሁሉ ያደርጋል። ነፍስ እስከ ማጥፋት፣ መዝረፍ፣ መስረቅ፣ መደበቅ፣ ሌሎች መስዋዕትነት እንዲከፍሉ እስከማድረግ ማለት ነው። ከዛም ባለፈ እስካልተያዘ ድረስ ስራ ነው ሌብነትም ብለው ነበር የቀድሞ ጠቅላይ። እሱማ ከባድ ንግግር ነው። እሱ ብዙ እሱን ተከትሎ የሚነዳ በጣም ብዙ ያለበት ነው። አንፎርቹኔትሊ አልታደልንም። ያም ነው ሚኒስትሩንም አይ ቲንክ ኦብስታክል የሆነባቸው ትልቅ ፈተና የሆነባቸው አይ ቲንክ ሌብነቱ ይመስለኛል በሁሉም አቅጣጫ። ይሄንን እኮ አዲስ አበባ ላይ ማረጋገጥ ተችሏል። አሁን በሀገራችን እየተሰሩ ካሉት ልማት ስራዎች ውስጥ በጣም ትልቅ ሜጋ ፕሮጀክቶች ሰው የኮሪደር ፕሮጀክት መሆኑን ነው ሊያ የሚችለው። እያንዳንዱ የኮሪደር ፕሮጀክት ላይ እየፈሰሰ ያለው ገንዘብ መጠን ኢንቢሊየንስ ነው። 15 ሜትር ለሚነጠፍ ሬንጅ የሚወጣው ዋጋ 350 ሺህ የኢትዮጵያ ብር ነው። ዝም ብሎ ፕሮጀክት አይደለም አዲስ አበባ ያለው። እዚህ ፕሮጀክት ላይ መዓት ከጉልበት ሰራተኝነት እስከ ትልቅ ፕሮፌሽን ማለትም በኢንጂነሪንግ ዘርፍ ብዙ ኢንጂነሪንግ አለው። እስከ ሃይዌው አለው፣ መንገድ የሚሰራበት ስትራክቸር አለ፣ ራሱን የቻለ ሲቪል ኢንጂነሩ አለ፣ ኮንስትራክሽን ማኔጅመንቱ አለ። ግራና ቀኝ ያሉትን ነገሮች ማኔጅ የሚያደርግ እሱ ነው። ባለሙያዎች እንትን ብሏል። ከትንሹም ስራ የለም እያሉ ያልሆነ ቦታ እየተገኙ ግን ስራ ስሩ ሲባሉ እኮ አብዛኛው የአዲስ አበባ ልጅ ያንን ስራ መስራት አልፈለገም። ዊሊንግነስ ይፈልጋል። እሱን አጥተናል። ያንን ያጣንበት ምክንያት ደግሞ በጣም ብዙ ነው። ከቤተሰብ ጀምሮ ያለው ነገር። በአጠቃላይ ግን አንደኛውን ወጣት እንደምንም አድርገው አጣመው አይምሮን አሳምነውት የተወሰነ ዶላር ከተቦጨቀለት የሆነ ገንዘብ ማግኘት የሚችልበት እድል ከተፈጠረለት የሚሰራውን ስራ አያውቅም። መጀመሪያ ገንዘቡን እንዲያገኝ ይደረጋል። ከዛ በህይወት ውስጥ ቀስ እያለ የሚጸጽተውን ወንጀል እንዲሰራ ያደርጉታል። ያንን ወንጀል ደግሞ እንደ ማስፈራሪያ እየተጠቀሙ እነሱ የሚፈልጉትን ነገር ብቻ እንዲሰራ ያደርጉታል። ያም በኢትዮጵያ ውስጥ የሌሉ እስከዛሬ ተፈጽመው ማናቃቸው በዚህ ጥቂት ዓመታቶች ውስጥ ነውር የተባሉ ነገሮች ኢትዮጵያ ውስጥ እንዲፈጠሙ ምክንያት ሆኗል። ለዚህ ከበስተጀርባ ያሉት ኃይሎች ሰንሰለታቸው ረጅም ነው። ለዚህም ስማርት የሆነ ዲፕሎማሲ ያስፈልጋል። ሶፍት የሆነና ስማርት የሆነ ዲፕሎማሲ ያስፈልጋል። ለዘብተኛ መስለሽ ቀስ እያልሽ ከየት ነው ምንጩ ተብሎ ተጠንቶ ግን ዋጋ እየከፈልሽ መስዋዕትነት እየከፈልሽ ቀስ ብለሽ የምታደርጊበትን ሲስተም መዘርጋት ያስፈልጋል።
ከዛ ባሻገር አንድ ልንቆጣጠርና ልናቆም የማንችለው ነገር አሁንም እንዳልነው ለወንጀሎቹ መበራከት፣ ለአንዳንድ ህገወጥ ለሆኑ ስራዎች መሰራት ምክንያት ነው ብለን ከምናስባቸው ነገሮች ከፖለቲካው ባሻገር ማለት ነው። ከፖለቲካው ባሻገር ምንድነው ዲማንድ አለ፣ ፍላጎት አለ። ይህ ፍላጎት ከህዝብ ቁጥር ጋር የመጣ ፍላጎት አለ። ያ ማለት ምን ማለት መሰለሽ? የምታመርተውና ሀገሪቷ የምታመርተውና የተመረተውን የሚፈልገው የተመጣጠን አይደለም። ስለዚህ ለተጨማሪ ኢምፖርት ትገደጃለሽ። ሀገር ውስጥ እያመረትሽ ያለሽው ለሀገር ውስጥ ፍጆታ እንኳን የሚበቃ ካልሆነ ገዝተሽ እንድታስገቢ የሚያስገድድሽ የህዝብሽ ፍላጎት አለ። ያን ማሟላት መቻል አለብሽ። ይህ በየአመቱ እየጨመረ የሚሄድ ነው። ልዩነቱ እንዳለ ነው ብዬሻለሁ። በየአመቱ የሚጨምር ፍላጎት፣ ነገር ግን ልደርሽበት ካልቻልሽ የምትሰሪበትን ሬት አክሰለሬት ማድረግ መቻል አለብሽ። ስለዚህ ግብርናዎቻችን ከማዘመን ባሻገር በአመት ወደ 3 ጊዜ የተባለው ዝም ብሎ አይደለም። የመስኖ ልማት የተጀመረው ዝም ብሎ አይደለም፣ ቅንጦት አይደለም። የመጀመሪያው ነገር አንድ ሀገር በምግብ ራሷን መቻል ስላለባት እሱ እንደ ቅድሚያ የሚወሰድ ነው። ከዛ ባለፈ ግን ኢምፖርታችንን መቀነስ አለብን። ኢምፖርታችንን ስንቀንስ ዲፔንደንሲን እንቀንሳለን፣ ጥገኝነትን እንቀንሳለን። ኢትዮጵያ ሌሎች ላይ ጥገኛ የምትሆንበትን ነገር እየቀነሰች መምጣት መቻል አለበት። የሚሊተሪ ኢኩይፕመንቶች ሊሆኑ ይችላሉ፣ ሎጂስቲክ ሊሆን ይችላል፣ የግብርና ምርቶች ሊሆኑ ይችላሉ፣ ብዙዎች አሉ። ልንቀነሳቸውና ልናስቀራቸው የማንችላቸውን እየገዛን ለምሳሌ የነዳጅና የማዳበሪያ ምርት ማስቀረታችን የደጎመም ቢሆን ያስገባል። ነዳጅና ማዳበሪያ ደግሞ የዓለም አቀፍ ሁኔታን እየተከተለ ዋጋው እየጨመረ ነው። የኢትዮጵያን ሁኔታ አይደለም የሚከተለው፣ የዓለም አቀፍን ሁኔታ የምናውቀውን መካከለኛ ምስራቅ ምን እንዳለ፣ ሩሲያ ምን እንዳለ፣ ከፍተኛውን ነዳጅ የሚያመርቱት ሀገራቶችም የቱ ጋር እንዳሉ እናውቃለን። ይህ ነዳጅ እየተደጎመ ይመጣል። የገንዘብ ምንዛሪ ያመጣው ለውጥ አለ። ያን ተከትሎ የነዳጅ ዋጋ ደግሞ ሲጨምር ይዞት የሚመጣው ማህበራዊ ላይ ይዞት የሚመጣው ሌላ ፈተና ደግሞ አለ። ያን ማኔጅ ማድረግ ያስፈልጋል። በዚህ ውስጥ ደግሞ ያው የኢትዮጵያ ፖለቲካ እንዲረጋጋ የማይፈልጉት አካላት የኑሮ ውድነቱን እየጠቀሱልሽ አንክድም እኮ የኑሮ ውድነት አለ። ያ የኑሮ ውድነት ለኢትዮጵያ ብቻ የመጣ አይደለም። እንድትከፍል ኑሮን እንድታረጋጋ ለእያንዳንዱ ሰራተኛ እንድትከፍል አቅም ያስፈልጋታል። ያን አቅም መጀመሪያ መስራት መቻል አለብሽ። ቅድም እያልኩሽ ነገር ነበረ። እያንዳንዱ ተቋማት ከዜሮ ጀምሮ ሲገነባ የወሰዱት ገንዘብ አለ። ዝም ብሎ አልተገነቡም። ሲስተም ዝም ብሎ አይገነባም። ከውጭ ብዙ ነገሮችን እናስገባለን እያልን ነው። ቴሌኮም ገብቷል። ቀጣይ ፋይናንስ ውስጥ የሚገቡ የውጭ ባንኮች አሉ። ባልተዘጋጀሽበት ሁኔታ መግባት የለባቸው። ዜሮ ነው የሚያበሉሽ፣ አመድ ያደርጉሻል። መዘጋጀት መቻል አለብሽ። እንዴት ነው የምንዘጋጀው? በጣም በብዙ ነገር። ያ ምን ይፈልጋል? ሰው ማሰልጠን ይፈልጋል። ቴክኖሎጂውን በደንብ ማዘመን መታጠቅ ያስፈልጋል። ተቋማቶችሽን ዓለም በደረሰባቸው ቆመና ልክ ባታስገቢም መከተል መቻል አለብሽ። ያ ገንዘብ ያስፈልገው። ኢትዮጵያ ደግሞ ሌላ ፈተና የነበረው ይሄ መንግስት ወደ ስልጣን ሲመጣ ያልተበደረውን ገንዘብ ክፈል ተብሏል። ሌላው ፈተና ይሄ ነበረ። ብድር ነው። ኢትዮጵያን ብለሽ እስከተበደርሽ ድረስ ኢትዮጵያ ህልው ሆና እስከቀጠለች ድረስ ማንም ይምራት ቀኝም ትገዛ መክፈል አለባት። ብድር የሚከፈለው ደግሞ ከሀገር ሀብት ማለት አምርታ ከሸጠችው ከምታገኘው ገንዘብ ላይ ነው። ወይም ደግሞ እንደገና ሌላ መበደር መቻል አለብሽ። የዓለም አቀፍ ስርዓት ደግሞ በብድር ላይ ብድር አይፈቅድልሽም። ምክንያቱም የመጀመሪያውን አልከፈልሽም ትበያለሽ። የሚከለክሉ ራሱ ለአፍሪካ ሀገራትና ለሌሎች ሀገራት እኮ አንድ አይደለም። ያንን ወያኔ ነው የሚያውቀው። ቲፒኤልኤፍ ነው ያን ሁሉ ገንዘብ የተበደረው። ያለማቸው ስራዎች አሉ። ከዛ በላይ እዚህ ሀገር ላይ መሰራት እንደሚችል እኮ እነሱ በተበደሩት ብድር ልክ ጠቅላይ ሚኒስትር አብይ አህመድ ሳይበደር በዚህ በኩል እየተዋጋ ሀገሪቷን እያነቃት እያቀናት በአንድ በኩል እያለማ አየነው ሀገሪቷ ላይ የተሰራውን ነገር። እስቲ ጦርነቱን ከአንድ ዓመት በኋላ ይቀጥሉታል ከምርጫ በኋላ
ሁሉም አፈሙዙን ይዘቅዝቅና ሰላም መባባሉም ይቅር፣ ጠረጴዛ ላይ መጥተው መስማማታቸውም ይቅር፣ ለህዝባቸው የሚያዝኑ ከሆነ የፌዴራል መንግስቱም አይነካቸው፣ እስከነ ትጥቃቸው ይስሩ ውስጥ ያልሙ፣ ብቻ ተኩስ አይኖር፣ ሰው አይሞት፣ ጥይት አይተኮስ። እነዚህ ችግር አለባቸው የተባሉ ቦታዎች ላይ እንኳን ምን ሊሰራ እንደሚችል መገመት ቀላል ነገር ነው። ምክንያቱም ጠንካራ መንፈሰ ጠንካራ የተባለው ማህበረሰብ ጋር ነው ሁልጊዜ ግጭትና ጦርነት እንዲደረግ የሚፈለገው። የሚዋጉትን አትያቸው ክዩ ልክ ነው። ውጊያው የሚከናወንበት አካባቢ ያለውን ማህበረሰብ ነው እንድታይል የሚፈልገው። የሚሰራ እጅ የማይሰጥ የማይለምን በኢትዮጵያዊነቱ የሚኮራው ማህበረሰብ ጋር ነው ሁልጊዜ ግጭቶች እንዲከናወኑ የሚፈለገው። ከዛም ባሻገር የሚለማ አካባቢ ሲታረስ ምርት መስጠት የሚችል አካባቢ ነው የጦርነት ቀጠና የሚደረገው። ከዚህ በፊት በሌላ ፕሮግራም እንመጣለን፣ ስለ ፓርኮቻችን እናወራለን። ብዙዎቹ የኢትዮጵያ ፓርኮች ፓርክ ሆነው እንዲቀጥሉ የተደረጉባቸው ቦታዎች ከፍተኛ የግብርና ምርት መስጠት የሚችሉ ቦታዎች ናቸው። በዛን ዓለም ደረጃ ፓርኮቹ ሳይታጠሩ ፓርክነቱ ሳይዙን በማሳነስ እዛ አካባቢ ትልቅ ልማት መስራት የምትችልባቸው ይሄ የውጭ ራሱን የቻለ እጅ አለበት። ግጭትም ሲከናወን እንደዚሁ ነው። እንደዚህ ባለበት ሁኔታ ነው አሁን ያለንበት ደረጃ ያለው። ስለዚህ አማራ ክልልም ያለው ነገር እንደምታውቂው ነው። ከጊዜ ወደ ጊዜ እየተዳከሙ ነው። ይሄን ግልጽ ሆኜ ነው የምነግርሽ። የተፈለገውም አንዴ መጨረስ አጥቶት አይደለም የኢትዮጵያ መከላከያ፣ ግን የገዛ አካልሽን ነው የምትወጊው። እነሱ የገዛ አካላችን ነው ብሎ አያስቡ። ጠላት ነው ብለው የሚጠሩት እንደ ጠላት ነው እየተባለ ግን የኢትዮጵያ መከላከያ የሚያስበው ባለማወቅ ነው፣ ተሸውደው ነው፣ ተሳስተው ነው ሀገራቸውን እየወጉ ያሉት። የገዛ ሀገሩን የሚጠብቅ መከላከያ ላይ እየተኮሰ ያለው አንዳንዶቹ ከላይ ያሉት አውቀው የሚያደርጉት፣ መካከል ላይ እና ከታች ያሉት ግን አድርጉ የተባሉትን የሚያደርጉ፣ እንዳሉትም የሚፈልጉት ለውጥ በትግል የሚመጣ አይመስላቸው። ግን ለውጥ ከመምጣት ይልቅ ራሳቸውን በልቶ እየጨረሳቸው እንደሆነ መታዘብ የቻሉም አሉ። አብዛኛው ግን ስሜት ውስጥ ስለሆነ ያሉት ከዛ ስሜት እስካልወጡ ድረስ አይታያቸው። መለየት መቻል ያስፈልጋል። ይህን ሀገር በድምጽ ያሸነፈ ፓርቲ ይመራዋል፣ ማንም ይሁን ማን። ያ ፓርቲ የሚቆይበት ጊዜ አለው። ችግር የሚሆነው ጊዜውን ጨርሶ ምርጫ አላደርግም ከዚህ በኋላ በአምባገነንነት እቀጥላለሁ ካለ ችግር ነው። የኢትዮጵያ ሕዝብ አይፈልግም። ያ የተሰጠው ጊዜ እስካለ ድረስ ግን ሊያደርጋቸው የሚገቡትን ነገሮች ማድረግ ካልቻለ ትጠይቂዋለሽ። እያደረገ ከሆነ ታግዥዋለሽ። ካጠፋ ትገስጪዋለሽ። ቁጭ ብለን እንነጋገር እንመካከር ትይዋለሽ። አይ አልወደድኩም፣ የአይኔ ከለር አልጣመኝም፣ ትላንት ተሳስቼ ነበረ፣ ስለዚህ ዛሬ በምችለው አማራጭ በምችለው ነገር ሁሉ ተጠቅሜ ከስልጣን ላወርድ እፈልጋለሁ ወደሚባል ደረጃ ስትመጪ የሚያስከፍለውን ዋጋ አይተነዋል እንደ ሀገር። ይህ ልናፍርበት ይገባል። ኢትዮጵያውያን ከሆን እንደ ኢትዮጵያ የምናስብ ከሆነ ልናፍር ይገባል። የማንም ዜጋ አይደለም የሚሞተው፣ የኢትዮጵያ ዜጋ ነው የሚሞተው። ለማን ተብሎ? ለጥቂቶች ተብሎ። አማራ ክልልም ያለው ጉዳይ ያን ማለዘብ ያስፈልጋል። ብዙዎቹ አልተገለጠላቸውም፣ አሁን እየተገለጠላቸው። መጀመሪያ ስንጮህ አልሰሙንም፣ አሁን ራሳቸውን በራሳቸው እያዩ እየተደማመጡ ነው፣ የተሰማሙ ነው ያሉት። ምክንያቱም የኢትዮጵያ ጠላቶች ሲከፋቸው፣ በጣም ሲብስባቸው፣ አቅም ሲያንሳቸው አፋቸው ይናገራል። በቃ ከዛ በኋላ አይችሉም፣ ይወጣል፣ ሚስጥሩን ማውጣት ይጀምራሉ። ወዲያ አባውን ብቅል ያወጣዋል ይባላል። አዎ፣ ማሸነፍ ሲያቅታቸው የመጨረሻ ሰዓት ላይ የሚያደርጉት ነገር ምንድነው? አብረን እየሰራን ነው ብለው እኮ የተናገሩት እነሱ ነው። አብረው እየሰሩ ነው ብለን ስንነግራቸው ውሸት ነው ያሉት ሰዎች አብረን እየሰራን ነው፣ አንፈራም፣ እየሰራን ነው ስላሉ ስለፈሩ ነው አብረን እየሰራን ነው ያሉት። ስለዚህ ግንኙነታቸውን ታቋርጫለሽ። የሚጠቀሙት የኢትዮጵያን ቴሌኮም ነው ያሉት፣ የኢትዮጵያ መሬት ላይ ነው። ሁሉም ነገር ቀላል ነው። ግን ጣቴ ወሰለ ብለሽ ጣቴ አልሰራም አለኝ ብለሽ እርምጃ አትወስጅበትም። አካልሽ ላይ ቀኝ እጅሽ በጣም ይሰራል፣ ግራ እጅሽ ግን በጣም አይሰራም።
ሁልጊዜ የሚጎርሰው እጅሽ ምግብ የሚበላው ቀኝ እጅሽ ነው። ግን ቀኝ እጅ የሆነ ቀን ለምንድን ነው እኔ ብቻ የማጎርሰው ግራ ለምን አያጎርስም ብሎ ተቃውሞ አቅም የገዛ የራስሽ አካል ነው። ያን ያመጣው ሀቢት ነው ወይም ደግሞ የሰለጠነው እጅሽ ይሄ ነው። ጥቅሙ የጋራ ነው። ስለዚህ ኢትዮጵያ ውስጥ እስካለን ድረስ ኢትዮጵያ ናት የጋራችን ጉዳይ እንጂ ቀጠናችን፣ ቀያችን፣ የተወለድንበት አካባቢ፣ ሰፈር ማንነት አይደለም። ያ ለመነሻችን ነው። ከዛ ባለፈ ግን ኢትዮጵያን እስከ ጎዳ ድረስ ብለን ከኢትዮጵያ ጠላቶች ጋር የምናብር ከሆነ ነገ የሚመጣው ትውልድ በቀላሉ የሚለቀን ትውልድ እንዳይመስልሽ። ምክንያቱም እኔና አንቺ ስለ ሰባዎቹም ስለ ሰማንያዎቹም ስናወራ ጥቂት በቴሌቪዥን ሪከርድ የተደረጉ ማስረጃዎችን የታሪኩ ባለቤት የነበሩ ሰዎች የጻፏቸውን የባዮግራፊ መጽሐፍቶች እያገላበጥን እውነት ነው አይደለም ብለን ነው እኔና አንቺ በሀሳብ የምንከራከረው። ዛሬ ላይ ኢትዮጵያን አግዘው ደግፈው በሚሰሩ ኢትዮጵያ ላይም ጀርባቸውን ሰጥተው በድፍረት በጠላትነት ቆመው የሚሰሩ ሁሉም ነገር ሪከርድ የሚሆንበት ዘመን ላይ ነው ያለው። ማንም ይሄን አላደረኩም ብሎ መካድ አይችልም። ማንም ሳያደርግ ይሄን አድርጌያለሁ ብሎ መዋሸትም አይችልም። ልጆቻችን አሁን የመጡ ያሉት ልጆቻችን በዚህ ቴክኖሎጂ ላይ መሰረት አድርገው በመረጃ ላይ መሰረት አድርገው ነው በየነ የሚሰጡት። እናፍርበታለን፣ ነገ ዋጋ እንከፍልበታለን። ምናልባትም ሞቼ ቀባሪ ላጣ እችልበታለሁ ብሎ ሰው ማሰብ መቻል አለበት። 60ዎቹ ውስጥና 70ዎቹ ውስጥ ዓመት ውስጥ ሆነን ለሞት በጣም ተቃርበን የምንቀባጠራቸው መቀባጠሮች በኢትዮጵያ ላይ ጀርባችን ሰተን ከጠላት ጋርና ከባንዳ ጋር አብረን ማንም ይምጣ አቤት ከስልጣን እስከወረደልኝ ድረስ አግዘዋለሁ። ለኔ እንደዚህ አይነት ሰዎች ከጌታቸው ረዳ ይባሱ ናቸው። ጌታቸው ረዳ ሲኦልም ቢሆን ደርሼ ኢትዮጵያ መፍረስ ካለባት አፈርሳታለሁ ያለው የድርጅት አቋሙን ነው የገለጸልን። ድርጅት ውስጥ ነበር የት እንገባለን እስከ ሲኦልም እንወርዳለን እኮ ብለው ነበር በአንድ ወቅት እና የትም አልተሳካላቸው የትም አልደረሱም። ግን በዚህ ሁሉ መካከል ግን ጠቅላይ ሚኒስትር አብይ አህመድ እንዳየነው አሁን የቬትናም ጉዟቸው ጋር እንዳየኸው በዓለም መድረክ ላይ በሄዱበት ሁሉ የተሰጣቸውን ክብር የተሰጣቸውን የተደረገላቸውን አቀባበል ሁላችንም እያየን ነው እና ይሄ የተደረገላቸው አቀባበል የእውነት ለመናገር እኛ እንደ ሕዝብ ልንኮራበት የሚገባ በሄዱበት ዓለም እሳቸው ሲሄዱ ኢትዮጵያን አንግበው ነው። ኢትዮጵያ ለጠቅላይ ሚኒስትር አብይ አህመድ አይደለም እኮ ኢትዮጵያን ነው ያከበሩት እና አንዳንድ ሰዎች እንደ ግል አድርገው ይወስዱታል። ይሄ ግለሰባዊ አይደለም። ይሄ ስለ ጠቅላይ ሚኒስትር አብይ አህመድ አይደለም፣ ስለ ቀዳማዊት እመቤት ዝናሽ ታያቸውም አይደለም፣ ወይ ደግሞ አዳነች አቤቤ ስትሄድ ስለ አዳነች አቤቤ፣ ስለ አቶ ሽመልስ ስለማንም አይደለም። ይሄ የሚሰጠው ክብር ከሌሎች ሀገራቶች የሚሰጠው ክብር ለኛ ነው። ለኛ እኔ ነኝ ኢትዮጵያ ናት። ምክንያቱም እኔ ቤትም የምኖርበት ሀገር አሁን አክብረው ሲቀበሉት ነገ ከነገ ወዲያ በቴሌቪዥን ሲታይ እንዴት ደስ እንደሚል ስታየው የሀገርህ መሪ ጠብር ግፍ ተብሎ ሲቀበሉት የሚሰጠው ኩራት ነው። ስለዚህ ሀገር ነች የተከበረ ጠቅላይ ሚኒስትር አብይ አህመድ አይደለም ሀገር ነው እና ሁላችንም ልንደሰትበት ይገባል። በዚህ ሁሉ ኦብስታክል መካከል በዚህ ሁሉ ችግሮች መካከል ግን እሳቸውን እንዳየኸው በሄዱበት ሁሉ ለሀገራቸው የሚበጅ ነገር እየያዙ እየመጡ ነው ያሉት። አሁን ይዘው የመጡት ቴክኖሎጂ ከሳይንስና ቴክኖሎጂ አንጻር እንደው ለኢትዮጵያ ወደፊት ምን ያመጣል ታስባለህ? በጣም ብዙ ነገር። መጀመሪያ ያን ሪስፔክት ያገኙት እሳቸው የኢትዮጵያ ጠቅላይ ሚኒስትር ናቸው። በነገራችን ላይ ያንን ክብር በመጀመሪያ ደረጃ ማንም ይሁን ማን እድሉን አግኝቶ የኢትዮጵያ ጠቅላይ ሚኒስትር ወይም የኢትዮጵያ መሪ ከሆነ የኢትዮጵያ መሪ በመሆኑ ብቻ የሚያገኘው ክብር አለ። ሁለተኛው በቻሌንጅ ውስጥ በፈተናዎች ውስጥ እኛ ኢትዮጵያ ያለችበትን ቀጠና ቁጭ ብለንበት ያልተረዳነውን ኤሲያ ውስጥም አውሮፓ ውስጥም አሜሪካ ውስጥም ሆነው ኢትዮጵያ ያለባትን ፈተና በደንብ የሚያውቁ ሰዎች አሉ። በተለይ ደግሞ የፖለቲካ ሰዎችና የሀገር መሪዎች ሲሆኑ፣ ምክንያቱም የቀይ ባህርን ፖለቲክስ ያውቁታል። የዚህን ጫና ተቋቁማ አገር ውስጥ ያለውንም ተፈጥሮ የነበረውንም በተባበሩት መንግስታት ከ13 ጊዜ በላይ በህዳሴ ግድብ ምክንያት የጸጥታው ወይም ካውንስሉ ተሰብስቦ የጸጥታው ምክር ቤት ማለት ነው ማዕቀብ ሊጥልባት ባለበት ሰዓት ላይ ያቋታል። ለኢትዮጵያ ድምፅ ስጡ ተብሏል እኮ የምትደግፉ የምትቃወሙ ብሏል። ያን ሁሉ ቻሌንጅ አልፏል ጠቅላይ ሚኒስትር አብይ አህመድ። ይሄው አለ፣ ኢትዮጵያም ቀጥላለች። ሌላው ማንም ያልደፈረውን
ምንድነው ይሄ የተዘጋ ፋይል ወይም ዶሴ ብለው ያስቀመጡትን የቀይ ባህር ጥያቄ ይዞ ወጥቷል፣ ተቀባይነት አግኝቷል። ሶስተኛው ቬትናም በዛ ደረጃ ኢትዮጵያን የምታከብርበትን መንገድ ልንገርሽ። ቬትናም ዓለም ላይ ካሉ ሀገራቶች ውስጥ በተለያዩ ሀገራቶች በቅኝ ግዛት ለመገዛት የተሞከረች ሀገር ናት። ቬትናም ሀገር ብትሄጂ አንድ ቬትናማዊ በጣም በትንሹ 4 ወይ 5 ቋንቋ ይናገራል። ያ የቅኝ ግዛት ያመጣው ውጤት ነው፣ ኢፌክት ነው። እና ከዛ ሁሉ የወጡት በሰዓቱ ኢትዮጵያ ያለችበትን ሁኔታ ፈትሸው መርምረው ኢትዮጵያ ልትገዛ ያልቻለችው እንዴት ነው ብለው የአንድ የኢትዮጵያን ገበሬ መንፈስ ነው መጥቶ ያጠኑት ንጉሱ ጋር፣ በሰዓቱ ቬትናምን ሲመሩት የነበሩ ንጉስ ማለት ነው። ከዛ ምንድን ነው ያሉት? አንድ ገበሬ ያለው የመንፈስ ጠንካራነት የትኛውም ጦር ታጥቆት ከሚመጣው መድፍ ወይም ደግሞ ታንክ ሊበልጥ እንደሚችል አስረዷቸው የሀገሬውን ዜጋ። ከዛ በኋላ ፈረንሳይ እንዴት ተሸንፋ እንደወጣች ታውቂዋለሽ? ከዩ ያ ስፕሪት የተወሰደው ከኢትዮጵያ ነው። ያ አልገዛም ባይነት፣ ያ የቬትናምን ገበሬ እንደ ነብር ቆጥረውት፣ የፈረንሳይን ጦር እንደ አንበሳ ቆጥረውት፣ ነብር ማታ ማታ ይደበቃል፣ ቀን ቀን እየወጣ ግን አቁስሎ ወደ ጫካው ይገባል እያሉ የጎሪላ ውጊያ አድርገው ነው ፈረንሳይን ያወጡት። ፈረንሳይ እንደዛ ተዋርዳ መውጣቷን እያየች ዓለም ማርበላ የገባችው አሜሪካም ተመሳሳይ ነገር ነው ቀምሳ ያወጣችው። ይህ ስሜት አሁን በቬትናም ዘንድ አለ። እንደ ኔሽን በኮሚኒስት ውስጥ ያለች ሀገር ብትሆንም ዜጎቿ ጋር ሄደሽ ብታዩ ይህ ስሜት አለ። አሁን ለምንም ነገር እንትን አይደሉም። ባህላቸውን እንደዛ ቅኝ ገዢዎቻቸውን እንትን ብሏቸው ባህላቸውን ጠብቀው የሚኖሩ ናቸው። ልክ እንደ ጃፓን ማለት ነው። የጃፓን ያህል ባይሆንም ማለት ነው። ከነዛ ሁሉ ፈተናዎች በኋላ ቬትናም የብዙ ኢንዱስትሪዎች ወይም ደግሞ በቴክኖሎጂ ደረጃ ደግሞ ስንል የብዙ ቴክኖሎጂ ምርቶች ማዕከል ወይም ሲሊኮን ቫሊ ልትሆን የቻለችበት ሚስጥር ምንድን ነው ብሎ መጠየቅ ያስፈልጋል። ከጫማ ጀምረሽ እስከ ልብስ ቴክስታይል ስትገዢ እስከ ስልክ ሳምሰንግ ያለው ኮሪያ፣ ግን ቬትናም የሚለውን እኮ ነው የምትገዢው። ሜድ ኢን ቬትናም። የስ ብራንድ ሰርተዋል ራሳቸው ላይ። ዝም ብሎ ግን የተሰራ አይደለም። ኢትዮጵያ ነገ ብራንድ መስራት ትፈልጋለች። ሜድ ኢን ኢትዮጵያ የሚል ብራንድ በዓለም አቀፍ ደረጃ ለማምጣት እንዴት ነው የሚመጣው? ፕሮግረሱ እንዴት ነው? ሂደቱ እንዴት ነበረ? ፈተናዎቹ ምንድን ነበሩ? ቀላል ነበሩስ? ከባድ ነበረ? እንደ ኢትዮጵያ አይነት ሀገርስ እንዴት ከናንተ ልምድ ወስዳ በቀላሉ ማሳካት ትችላለች? ከዚህ በፊት ስፔስ ላይ ብየዋለሁ። ቬትናም ዛሬ ላይ ሁለተኛ ቡና አብቃይና ላኪ ሀገር ናት በዓለም ላይ። ቡናን ግን እስከነ ችግኝ ወስደን እስከነ ግብርና ባለሙያዎቹ ለቬትናም ስልጠና ትምህርት የሰጠችው ኢትዮጵያ ናት። አለ አብሮ ትላንት የነበረ አብሮ መስራት ነበረ። ጠቅላይ ሚኒስትሩ ያንን ነው ለማምጣት ፍላጎት ያሳዩት። ይህንንም የቬትናም ጠቅላይ ሚኒስትር የ2017ቱን የፒ4 ሰሚትን ኢትዮጵያ እንድታስተናግድ ለኢትዮጵያን አሳልፎ ሰጥቶ ተራው። ትልቅ ሰሚት ነው። ለማየት ታውቃሽ። በጣም አይ ነው። እንደዚህ አይነት እድሎች ዝም ብሎ አይደለም የሚመጡት። ኮንፊደንስ ሲኖራቸው ነው። በዚች ሀገር ላይ እምነት ሲኖራቸው ትችላለች፣ ታደርገዋለች፣ አቅም አላት፣ ራዕይ አላት። በዛ ራዕይ መሰረት እየተጓዘች ነው። 2030 2050 2063 ሶስት አህጉራዊ ዓለም አቀፋዊና ሀገራዊ እቅድ አላት። በዛ መሰረት የምትሄድ ሀገር አሁን ዶናልድ ትራምፕ ከጣሉት ታሪፍ አንጻር ቬትናም ላይ ብዙ ፈተናዎች ይመጣሉ። ኪዩ የተጣለባት ታሪፍ አይተሽዋል። ይሄ አዋጭ አይደለም ለቬትናም ከቡናዋ ጀምሮ ማለት ነው። ስለዚህ
ወዲያውኑ ሶሉሽኖችን ማበጀት መቻል አለብሽ። ትራምፕ ደረቅ ነው፣ አይሰማሽም። አሜሪካ ፈርስ ነው። ስለዚህ ቢያንስ ስለዚህ 4 ዓመት ትቸገራለሽ። በ4 ዓመት ውስጥ የምታጭውን ገቢ አስቢ። ቀጥሎ ጠቅላይ ሚኒስትሩ ቬትናም ውስጥ ያሉት የቴክኖሎጂው ተቋማት ውስጥ ግዙፎቹን፣ ትልቆቹን፣ አቅም ያላቸውን ስመጥሮቹን እዚህ ሆነሽ ታውቂያቸዋለሽ። ቦታው ድረስ ሄዶ መገምገም፣ ማየት፣ መፈተሽና መጠየቅ ግን ይለያል። ነገር ባይን ስለዚህ ይገባል እኮ ይባላል። አዎ፣ ስለዚህ ከነዚህ ያየህ የምታደርገው እና በቴሌቪዥን የምናየውና እኮ በአካል የምታየው አንድ አይደለም። በትክክል። ስለዚህ እነዛን ነገሮች አይቶ ወዲያውኑ ጠቅላይ ሚኒስትሩ ቀጣይ የሚያደርገው ምን እንደሆነ ታውቂያለሽ። የቴክኖሎጂ ተቋማት ባለቤቶች ጋር ኢቭን ኢትዮጵያ ሊጠራቸው ይችላል። ኢትዮጵያ ትፈልጋለች፣ ይህን ተካሉ ሊያስብላቸው ይችላል። ገበያ ሰፊ ነው። የአትላንት እንደ ጥያቄ የሚያነሱት የባህር በር ጉዳይ ነበር። እሱ በቅርቡ መፍትሄ ያገኛል። ሁሉም ነገር ይፈታል። ለባህር ቅርብ ናት፣ ለአውሮፓም ቅርብ ናት። አይ በካርጎ ነው የሚሉ ከሆነም በቅርቡ ተሰርቶ የሚጠናቀቅላቸው እስከዛው ድረስ አሁን ያለው የቦሌ ኢንተርናሽናል ኤርፖርት ማስተናገድ የሚችለው የካርጎ ሎጂስቲክ አለው። ዘመናዊ ዓለም ማድረግ ያልቻለው በኮቪድ ሰዓት ላይ ከኤሲያ እስከ ብራዚል፣ ላቲን አሜሪካ ድረስ በመጓጓዝ ያሳየ አየር መንገድ ነው የኢትዮጵያ አየር መንገድ ነው። ስለዚህ ኩረጃ ነው የሚኮረጅ ቀናተኛ ነው ጠቅላይ ሚኒስትር አብይ አህመድ። ለሀገሩ በጣም ይቀናል። ያየው ነገር ሁሉ ሀገር ውስጥ እንዲኖርለት ይፈልጋል። ስለዚህ ቬትናም ሄዶ ካያቸው ነገሮች መካከል አንዱ ቴክኖሎጂዎች ናቸው። መንፈሳዊ ቅናት ሀገርሽን ስትወጂ ይሄ ሀገር ሊኖራት ይገባል የምትይው ነገር ነው። ለዛ ሶላር ኢነርጂ ወይም ደግሞ ማን ነበር ስሙ ጠፋብኝ፣ ሐዋሳ ኢንዱስትሪ ላይ ኦልሬዲ የሶላር ፕሮዳክቶችን ማምረት ተጀምረዋል። ግብዣ አቅርቦላቸዋል። ኑ በፀሐይ ኃይል ማመንጨት ኢንዱስትሪ ላይ ወይም ደግሞ ዘርፍ ላይ ተሰማሩ። ኢትዮጵያ 13 ወር ፀሐይ እንትን የሚልባት ነው። ስለዚህ ከጠዋት 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ሴንሰር ቤዝድ የሆነ ፀሐይዋን ተከትሎ ልክ ሞሮኮ ላይ እንዳለው ትልቅ ሰፊ የሶላር ኢነርጂ ሴንተር አለ። ኢትዮጵያ ውስጥም እንደዛ አፋር ላይ ብትሰረጊ ከህዳሴ ግድብ በላይ ጀነሬት ማድረግ የሚችል ኃይል ታገኛለሽ። ሶማሌ ላይ ብትዘረጋ አፋር ያልኩሽ ምክንያት አለኛ። የኃይል ፍላጎት ያላቸው ከቀይ ባህር ወደዛ ያሉ ሀገራት አሉ። ረጅም እቅድ አለን። እኛ ታርጌቶቻችን ጅቡቲ፣ ኤርትራ፣ ሶማሊያ፣ ደቡብ ሱዳን አይደለች። በዶላር ሊከፍሉን ወደሚችሉት ነው አንጋጠን የምታሻግረን የምናየው። መጅረት አድርገው ሊከፍሉ የሚችሉ ፓፓያ ስትልክላቸው፣ አቮካዶ ስትልክላቸው ካሽ በካሽ መክፈል የሚችሉ አሉ። ፍላጎት አለ። ዱቤ የማይወዱ ማለት ነው። በዱቤ ሳይሆን በካሽ የሚከፍሉ ወዲያው ማለት ልክ እንደ ጅቡቲ ኃይልና ውሃ ወስደሽ ገፋይ ስትባይ አይ የሚቀጥለው ዓመት ከምታስገቡት ዕቃ ላይ ተቀንሳለሁ እንደሚባለው ደግሞ የለበትም፣ አያደርጉትም። ስለዚህ ያንን ያመጣሉ። ሌላኛው ልክ ባንግላዴሽ፣ ሲንጋፖር እንዲሁም ደግሞ ሳውዝ ኮሪያ ላይ ሄደው አንዳንድ ነገሮችን ኮርጀው መጥተው ወዲያው ኢትዮጵያ ውስጥ ተግባር ያደርገውልናል። ስለዚህ ከቬትናም መልስ ኢትዮጵያ ውስጥም ተግባር ያደርጋሉ ብዬ ከማስባቸው ነገሮች መካከል አንዱ የኢንዱስትሪ አብዮት ነው። የቴክኖሎጂ ቤዝድ ያደረጉ ኢንዱስትሪዎች፣ ለዛ ደግሞ በቂ የሆነ የተዘረጋ ኢንዱስትሪ ዞን አለ። ስለዚህ ግብዣ ያደርጉላቸዋል። ያ ደግሞ ከከተሞቻችን ነው የሚጀምረው። እየተዘዋወሩ ያዩዋቸው ከተሞች አሉ ውበታቸው። ይሄ ስማርት ሲቲ ገና አሁን እኛ ስማርት ሲቲ አዲስ አበባ ላይ ተጀምሯል። ሐረር ላይ እንደዚሁ እየተሰራ ነው ያለው። ሌሎች ከተሞች ላይ ይቀጥላል። ስማርት ሲደረጉ ከተሞች ምን እንደሚመስሉ ቬትናም አንዷ ማሳያ ናት። ስማርት ሲቲ እንሰራለን ሲባል ቤተ መንግስት እንሰራለን እያለ የሚያለቅሰውንም ጭምር ያሳዩበት ነው ብዬ አስባለሁ። ስማርት ሲቲ ምን ይመስላል አይተሽዋል አይደለ? የእነሱን ስማርት ሲቲ፣ የእኛ ደግሞ ሳተላይት ሲቲ ነው። ሳተላይት ሲቲ ማለት በአንድ ትልቅ ከተማ ውስጥ ያለ ሌላ ራሱን የቻለ ከተማ ማለት ነው። ምን ማለት ነው? በሁሉም ነገር ራሱን ለራሱ አሟልቶ
ወደ ሌላ ከተማ ሊወጣ የሚችልበት ምንም ጉዳይ የሌለው ጀስት ለቫኬሽን ለምናምን ዝም ብሎ ሌላ ዘመድ ጥያቄ ካልሆነ በስተቀር ሁሉም ነገር እዛው ጋር እንዲሆን ተደርጎ ሲሰራ ሳተላይት ሲቲ ይባላል። ሪል ስቴቶች አሉ፣ ሆቴሎች አሉ፣ ያው በሰባት ኮከብ ሆቴሎች፣ የስብሰባ እንትኖች አሉ፣ የመዝናኛ ማዕከላት አሉ። የመዝናኛ ማዕከላት ስንላቸው ዘርፈ ብዙ ናቸው። ትምህርት ቤት አለ፣ ሆስፒታሎች አሉት። ሁሉንም ያቀፈ መንደር ነው ሳተላይት ሲቲ። የኢትዮጵያ ሳተላይት ሲቲ ነው። ለዛ ነው ሂውጅ የሆነው። እዛ መንደር ውስጥ ልክ ዩኒቲ ፓርክ እንዳለው 4 ኪሎ ቤተመንግስት የሆነች ቦታ ላይ የጠቅላይ ሚኒስትሩ ወይም የሀገሪቷን የሚያስተዳድሩ ቤተመንግስት አለ በፓርት የሆነ ቦታ ላይ እዛ ሳተላይት ሲቲ ውስጥ ማለት ነው እንጂ ዘሆል ጫካውን እንዳለ ቤተመንግስት አይደለም። ያ ምንድነው ይዞት የሚመጣው መሰለሽ ክዩ? እዛ ጋር የሚሰሩት ወደ 60 ሺህ የሚጠጉት መኖሪያ ቤቶች ኢትዮጵያኖች የሚችሉ ገብተው የሚኖርባቸው ናቸው። ነገር ግን ልክ ዱባይ ዓለም ላይ ያሉትን ሀብታሞች እየሰበሰበች ገንዘባቸውን ኢንቨስት አድርገው ሪል ስቴት እየገነቡ እየገዙ ዱባይ ላይ እንደሚኖሩት እኛም አውሮፓ ላይ ያለ ሀብታም የእግር ኳስ ሀብታም ሊሆን ይችላል፣ ታዋቂ ሰዎች ሊሆኑ ይችላሉ፣ አረብ ላይ ያሉ ባለስልጣናቶች ሊሆኑ ይችላሉ፣ ኤሲያ ላይ ያሉ ባለስልጣናቶች ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ ይችላሉ፣ አሜሪካ ላይ ያሉ ባለሀብቶች ሊሆኑ ይችላሉ። የእንጦጦ ሌላኛው ከጎን ያለ የካ ተራራ አናት ላይ ንጹህ ኦክሲጅን እየማጉ 13 ወር ሁሉ ፀሐይ እየጠጡ ደስ የሚል ነፋሻማ አየር ያለባትን ኢትዮጵያን እየኖሩ እድሜያቸውን እንዲያራዝሙ ነው። ስለዚህ በዶላር ቤት ገዝተው ኢትዮጵያ ላይ ኑሯቸውን እንዲያደርጉ እንፈልጋለን። ኢሜጅ ነው፣ ያንን ነው የምንፈልገው። ለዚህ ደግሞ ተጨማሪ ዛሬ አሁን ሰሞኑን አይቶት የመጡት ነገር ሌላ የትኛው ክፍለ ሀገር ላይ የትኛው ክልል ላይ ደግሞ ሌላ ሳተላይት ሲቲ ወይም ስማርት ሲቲ ሲገነባ ሊያካትቱ የሚገቧቸውን ነገሮች ይነግሯቸዋል ማለት ነው፣ እንዴት መገንባት እንዳለበት። በተለይ ውሃ ያለባቸው አካባቢዎች ላይ እድሉን የሚያገኙ ይመስለኛል። እንደ ባህር ዳር፣ እንደ ሐዋሳ፣ እንደ ሐረማያ እነዚህ ሀይቅ ያለባቸው አካባቢ ወንጪ ባለፈው በሰቃ የተሰራበት ቢሾፍቱ ዋናዋ ናት ተይሷ። ያንን ታሳቢ ያደርጋል ማለት ነው። ብዙ ነገሮች እናያለን ብዬ አስባለሁኝ እኔም ናውልዬ። ምክንያቱም እሳቸው እንዳልኩት ከሁል ጊዜም ከሆነ ጉዞ በኋላ ሲመለሱ ብዙ ነገሮች አዳዲስ ነገሮች እናያለን እና አይ ቲንክ እየለመድ ነው መጣንና የሚሰሩትን ነገሮች በዛብን መሰለኝ። እኔ አሁን ኦነስትሊ ስፒኪንግ ነው የምልህ ናውልዬ፣ እኔ በራሴ የሚሰሩት ነገሮች ብዙ ስለሆኑ የቱን ተናግሬ የቱን እንደምትወው የቱን ስለ የትኛው ጽፈ አንዱን ሳጨርስ አንዱን ባናቱ ይደራረብብሃልና መያዣ መጨበጫው ራሱ ግራ ገብቶኛል። እኔ እንደውም ቅድም ምናልባት ኦፍ ሪከርድ ስለ የነበረው ነገር አለ በደላ 7 years ጠቅላይ ሚኒስትር አብይ አህመድ የሰሩት ስራ የእውነት ከአፄ ቴዎድሮስ ጊዜ ጀምሮ እንደው 100 ምናምን ዓመት እንኳን 100 ምናምን ዓመት 3000 ዓመት ምናምን ኖርን ብዙ ታሪክ አለ ምናምን እንላለን። በዚህ ሁሉ መካከል ግን ይሄን ያክል ሰፊ የሆነ ስራ ተሰርቷል ብዬ እኔ በዚች ባሉት 7 ዓመት ውስጥ የተሰሩት ማለት ነው እና ስራው ግራ እስኪገባን ድረስ ነው እየሆነ ያለውና እኔ በኩሌ በጣም በጣም ደስተኛ ነኝ ናውልዬ። የእሳቸውን ጉዞ እያየሁት ነበረ፣ የከተሞቹን ውበት እያየሁት ነበር እና ከተማ ማስዋብ ምን ያደርጋል ምናምን ሲሉ ትሰማለህ አንዳንድ ሰዎች። ከተማ ማስዋብ ህዝብ የሚበላው ሳይኖር አይን እኮ ይጠግም፣ አይን መጥገብ አለበት አይደል? ትክክል። መታጠቢያ ቤት ውስጥ ገብተህ እንትን ምግብ ይበላልሃል እንዴ? በፍጹም። እና በተለይ ውጭ ሀገር የምንኖር ሰዎች እኛ ላይናችን ያየነውን ጥሩ ነገር ሀገራችን ላይ ስንኖር ሀገራችን ላይ ላሉት ሰዎችም ደስ ሊለን ይገባል እንጂ ውስጥ ነገ እኮ ከነገ ወዲያ እኔ አብዛኛው ዳያስፖራ የሚመስለኝ ምንድነው በኢትዮጵያ ላይ የሆነ ጥሩ ነገር ተሰርቶ ሲያይ እሱ ቦስት ማድረግ ስለሚፈልግ ነገ ከነገ ወዲያ
እቺ ቤት አሁንም አለች እንዴ? ለካ ሄዶ ነጭ ኮፍያውን አድርጎ ስኒከር ጫማውን አድርጎ ምናምን በቃ የሆነ ቲሸርቱን ያደርግና ምናምን ጓደኞቹን አሁንም እዚህ ሱቅ ጋር ትቀመጣላችሁ? ኦ ማይ ጋድ እቺ ሱቅ አሁንም አለች እንዴ ምናምን ማለት ይፈልጋል። እና ያንን ነው ማጣት የማይፈልገው አብዛኛው ዲያስፖራ። ለምን እዛ እሱ የሚያየውን ነገር እዚህ ያለውም ካየ ምንም ብርቅ አይሆንበትም። መጥቶ እንዴት አድርጎ ስለ ኒውዮርክ ሰማይ ጠቀስ ፎቆች ያውራ? እንዴት አድርጎ ስላሉት ስለ ዱባይ ያውራ? ምን ይበል? ለምን እዚህም እያየው ነው ስለ ፋውንቴኖቹ ስለምን እንዴት ያወራ? ለምን እዚህ ያለው ሰው እኛም እኮ አለን ማለት ይፈልጋልና ይለዋልና ያን እንዲለው አይፈልግም አብዛኛው ሰው። መጥቶ እንዳልኩክ እዛ አገር ቤት ትቶ የሄዱት ወዳጆቻቸው ጋር ትንሽ ቦስት ማድረግ ይፈልጋሉ። ያ የስ አይመስልም? አገር ቤት ስላለ አንተ ታውቀዋለህ ነው ልጄና እኛ ታያለሽ። እያለን እንሄዳለን። ምንም ችግር የለውም። ጎ ሄድ። አይ ቲንክ ጊዜ የለህም አንተ መሰለኝ። ትንሽ ደቂቃ ለስልጠና በተለያየ ፕሮግራም ውጭ ሀገር ስንሄድ ከስልጠናው ባሻገር እኮ የነዛን ሀገር ባህል፣ አኗኗር፣ የከተማ ስታይል፣ ንጽህናቸውን፣ ባህላቸውን ትመለከቻለሽ፣ ትታዘቢያለሽ። ያንን ደግሞ አምጥተሽ ሀገሬ ላይ ይሄ ቢሆን ትያለሽ። በቃ ብዙ የምትኮርጃቸው ነገሮች አሉ እና ያንን እዚህ አምጥተን መስራት ያስመሰግናል እንጂ አያስወቅስም። እስከነ ቆሻሻችሁ ኑሩና ሽንት እየሸተታችሁን ስንመጣም እንደዛው እናገኛችሁ ከሆነ እኛ ገነን ሁል ጊዜ ኢትዮጵያዊነት መጠሪያ እኛ ሆነን እንቀጥል። እናንተ ግን እዛው ባላችሁበት እዛው ሰፈራችሁ ክረሙና ስንመጣችሁ በዛው ጥለናችሁ በወጣንበት እናገኛችሁ አይነት ነገር ነው። ምን አይነት መንፈስ አለ መሰለሽ እኛ ሀገር ላይ ኪዩ፣ ብዙ ሰው እንድትለወጭ ይፈልጋል፣ እንድትበልጪው ግን አይፈልግም። ኢትዮጵያ እንድትለወጥ እንፈልጋለን። ልክ መለወጥ ስትጀምር የአውሮፓንም የአንዳንድ የአሜሪካንም ከተሞች በሚያስደንቅ ሁኔታ አዲስ አበባ ሆና ተገኝታለች። የተሰሩባቸው አካባቢዎች ማለት ነው። ጠቅላላውን አይደለም እያልኩሻለሁ። ስራው ሲጠናቀቅ ደግሞ ከተማ ምን ልትመስል እንደምትችል እናያለን። በሳተላይት የማትታይ ከተማ ነበረች አዲስ አበባ። ዛሬ ግን በተሰሩ ስራዎች ምክንያት ማታ ላይ በሳተላይት የምትታይ ከተማ ናት። አፍሪካ ውስጥ ካይሮ ብቻ ነበረች በሳተላይት የምትታይ ከተማ፣ ብርሃን የሌላት ጨለማ፣ ስሙ አዲስ አበባ። በቀን ስትሄጂ በጣም አሁን ከአውሮፕላን ስትወርድ እኮ ጨለማ ነበረ በፊት። አሁን ግን ስትወርድ በቃ የሆነ የት ነው ያለሁት ብለህ ግራ እስኪገባህ ድረስ ደረስን እንደ ኢትዮጵያ ላይ ምናምን ትላለህ። በሳተላይት ያልኩሽ እሱ ነው። ሁለተኛ የእነዚህ የኢትዮጵያኖች ጥረት፣ ያው ኢትዮጵያኖች ናቸው፣ ኢትዮጵያኖች ልበል፣ የኢትዮጵያኖች ጥረት ኢንተርኔት ሰርች ኢንጂን ላይ ሲገባ ማንም ሰው ወደ ኢትዮጵያ ሊመጣ ሲል ቱሪስትን በዩ ምንም ከኤምባሲው ቀጥሎ የሚያምነው ኢንተርኔትን ብሮዝ እያደረገ ነው። ስለዚህ ኢንተርኔት ላይ ሲገባ ምን ተብሏል ሲለ ኢትዮጵያ የሚባለውን ነገር ስለሚያይ ባዕድ የሆነ ወይም አሉታዊ የሆኑ ወይም ኔጌቲቭ የሆኑ ነገሮችን ማስቀመጥ ነው ትልቁ ስራቸው። ደስ የሚለው ነገር በዚህ አንድ ዓመት ውስጥ ብዙ ዓለም አቀፍ ዩቲዩበሮች ከአፍሪካም ከኤሲያም ከአውሮፓም መጥተው ኢትዮጵያን ኤክስፕሎር እያደረጓት ነው። አዲስ አበባን ኤክስፕሎር እያደረጓት ነው። ልናፍር ይገባል። እኛ ልናደርግ ቀድመን እቺ እኮ ኢትዮጵያ ናት፣ እቺ የኔ ሀገር ናት ብለን እንደ አምባሳደርነት ባለንበት ቦታ ላይ ልንሰራ የሚገባው ስራ ሌሎች መጥተው እየሰሩልን ነው። ከገቨርንመንት ጋር ችግር የለባቸው። መሬት ላይ ያለውን እውነታ ግን ለሌላው ዓለም ያሳውቃሉ፣ ለተከታዮቻቸው ያሳውቃሉ። ግድላችሁም ኑና እዩዋት፣ እጅግ በጣም የምታምር ውብ ከተማ ናት። እዩ፣ ሌላ ሀገር ላይ እኮ ፖሊስ ከኋላችሁ ሆኖ እየጠበቃችሁ ነው የምትሄዱት። ይሄ ወታደር የለ ፖሊስ የለ እንደፈለጋችሁ የምትንቀሳቀሱት ቀን የለ ማታ የለ ብለው እያሳዩ እዚህች ከተማ ላይ ሰው ይሞታል ይሉሻል። የቱ ነው እውነት? ራሳቸው ናቸው አፋኞቹም ራሳቸው። የሚገርም ነገር እሱ የኢትዮጵያ ሕዝብ አውጥተሽ ብትነግሪው እነሱ ቀድሞ በሰጡት ፕሮፓጋንዳና ሚስ ኢንፎርምድ ስለሆነ ቶሎ አያምንሽም አንቺ። እስኪ አምነሽ ብለሽ ደግሞ ስትጠብቂ እነዚሁ አካላት መልሰው ሌላ መረጃ በመስጠት እንዲታመኑ ሌሎች ወንጀሎችን ይሰራሉ። ይህ ስራ ከደርግ ጊዜ ከኃይለ ሥላሴ ጊዜ ጀምሮ የተካኑበት ነው። ገለው እኩል ያለቅሳሉ፣ ገለው ከአንቺ ጋር ይፈልጋሉ።
አግተው ከአንቺ ጋር እንትን ይላሉ። እያንዳንዱ ሲስተም እንዴት እንደሚሰራ ያውቃሉ። እንዴትም እንደሚሰራ ስለሚያውቁ ነው ቀድሞ አጀንዳ ይሰጡሻል፣ ስራውን ይፈጽሙታል። ስትቀድሚያቸው ያላዘናሉ፣ መሸነፋቸውን አይቀበሉም። በሁሉም ነገር ውስጥ ግን ማንም ሰው ክፉም ሰራ ደግም ሰራ በስራው ልክ ይመዘናል። መጨረሻ ላይ የኢትዮጵያ አምላክም ይፈርዳል። እውነት ሁልጊዜ አሸናፊ ሆና ትወጣለች። ማን ትክክል እንደነበረ ማን ትክክል እንዳልነበረ የኢትዮጵያ ሕዝብ ይፈርዳል። እስቲ የኢትዮጵያን ፕራይቬሲ ስጪውና ችግር ያለባቸው ቦታዎች እንኳን ሄደሽ ብታናገሪው ያለምንም ፍርሃት ፈጣሪን ብቻ በመፍራት እውነቱን ይነግርሻል። ይሄን እነሱም ያውቁታል። መጨረሻ ላይ እንደው የምትይውን ነገር ካለ ከማጠቃለል በፊት ልቀበልሽ እንጂ የማጠቃልልበት ነጥብ አለኝ። ፕሊስ እኔ እንኳን ምንም አንድ የማደርገው ነገር የለም። አንድ ነገር ብቻ ግን ልበል። አሁን እኔ በጣም በዚህ እኔ በፊት በስራ አጋጣሚ የማውቀው አንድ እንግሊዛዊ ለኢንተርንሺፕ ነበር የመጣውና ኢትዮጵያ የሆነ ጊዜ የዞረ ፎቶግራፍ እንደው ከዚህ በፊት ጽፌው ነበረ። ፎቶግራፍ አንስቶ ምናምን መጥቶ ያሳየኛል ማለት ነው። ሄዶ ምናለሽ ተራ ይሄ መርካቶ አሮጌውን ሊስትሮ ይሄ ብርቱካን መንገድ ላይ ምናምን ያለው ቆሻሻው ምናምን ያነሳው እና እኔም በጣም ተናደርኩኝ። እንግዲህ ይሄ ማወራልክ ምናልባት ከኒርሊ 20 ዓመት ምናምን የሚሆነው ታሪክ 20 ዓመት አይሞላውም 10 ምናምን ዓመት ታሪክ ማወራል እና ከዛን ያሳየኝ ይሄ ፎቶ አንስቼ እንደዚህ እጅ ነው ይሄ ብቻ ክሎስ ነው። አይ ብዙ ቦታ አይቻለሁኝ አለኝ እና እሱ ደግሞ ብሎገርም ጭምር ነው ይጽፋል እና ከዛ በኋላ ታዲያ ከዛ ሁሉ ፎቶ መካከል አንተ ለምንድን ነው ስል እንዴ እችኛዋን አፍሪካ ማን ያውቃታል? እችኛዋን ኢትዮጵያ ማን ያውቃታል? ፎቁ ምናምን እዛም እኛም ጋር አለ። ምን ችግር አለው? የሌለው ይሄ ነው እና ማለት ገባህ? እርዳታን ብትጠይቅ ምንም ብትጠይቅ ይህንን አሳይተ ነው ቢለመንብንም እሱን አሳይተን ነው የምንለምንባችሁ አይነት ነገር ነግሮኝ የእውነት ነው የምልህ አሁንዬ በቃ ሰውነቴ በቃ በጣም በቃ የተሰማኝን ስሜት ልነግርህ አልችልም። በጣም ነበር የተረበሽኩት፣ በጣም ነበር የተናደርኩት፣ ብዙ ነገር አልኩት። እሱንም ያው ብቻ ግን እሱ ግን ስራው ነው የነበረውና አሁን ግን እንዳየኸው ፊት ለፊት የሚታይ ነገር እንዳልከው ብዙ የሚታይ ነገር ኖሮ እነዛን እንዳልከው ሁሉ ቦታ አልተሰራም። ብዙ መሰራት ያለባቸው ነገሮች አሉ። ይሄ ኑሮ ውድነቱም እንዳልከው አለ። በእኛም ሀገር እኔ የምኖርበት ሀገር ኑሮ ቢወደድም ግን ደግሞ አሁንም ችግሮች የሉም። 100% የሆነ በቃ ፐርፌክት ነው እያለን አይደለም። ችግሮች አሉ። ግን ያንን ችግሮች እንዴት አድርገን ነው ሶልቭ የምናደርገው? የመፍትሄ አካል የምንሆኑ ስለ ችግሮቹም እንዴት ነው የሚለው ነው ዋናው ነገር። እና አሁን እነዚህ ሰዎች የሚመጡት ዩቱበሮች እኔም እያየሁኝ ነበር ብዙ ዩቱበሮች እና ስለ ኢትዮጵያ በጎ በጎ ገጽታ ሲናገሩ ይሄንን ለማየት ያበቃን አምላክ ይመስገን አልኩኝ። ምክንያቱም መደበቅ አይችሉም። በቃ አሁን መደበቅ የሚቻልበት ሁኔታ ላይ አይደለም። ቢወዱም ቢጠሉም ፊት ለፊት የሚታይ ነገር ነው ያለው። በተለይ አዲስ አበባ ላይ የተሰሩት የኮሪደር ልማቶች፣ ይሄ የወንዝ ዳር ምናምን ልማት፣ ቤተመንግስቱ የምትወስደው እንጦጦን የቱን ተናግረ የቱን ትተወዋለህ? ገባ ወዳጅነት ማስቀሳም ብትል ምንም በቃ ጠቅሰህ ስለማታቆሙ ማስቆም ስለማይችሉ አይ ቲንክ አሁን የሚያስገድዳቸው ነገር አለና በፊት ብዙም የሚናገርም የለምም ነበረ። እንደዚህ ቴክኖሎጂውን ብዙ እንትን የሚል አልነበረም። ፕላስ ደግሞ እውነት ለመናገር እንደዚህ በአይን የሚማርክና አይንህን ያዝ አድርጎ እዛው እንድትቀር የሚያደርግን ብዙ ነገር አልነበረም። አሁን ግን ሳይወዱ በግዳቸው ስለ ኢትዮጵያ እንዲናገሩ አድርጓቸዋልና እኔ በዚህ በጣም እኮራለሁ። በጣምም ደስ ይለኛል። እንኳንም የዚህ የለውጥ አካል ሆንን ብዬም ደግሞ እናገራለሁ። እውነት ነው እንዳልሽው ነው። ህጎች ጠንካራ አይደሉም። ራይት ነው ኢትዮጵያ ውስጥ አሁንም ሳንደባበቅ ማውራት የምንችለው ነገር እሱ ነው። ህግ ቢጠነክርማ የሚሳፈጡ ሰዎች ባልበዙ ነበረ። ያልጠነከረበትም ምክንያት አለው፣ የለዘበበትም ምክንያት አለው። ስታጠነክሪ በዚህ ሰዓት በጣም የምትይዙ የምታስሪው ብዙ ነው፣ ወንጀለኛው ብዙ ነው። ያ ማለት ግን በዚሁ ይቀጥላል ማለት ግን አይደለም። አንዳንዴ መንግስት ምንም የማያውቅ አድርገው የሚቆጥሩ ጅል አድርገው የሚያዩት እንደዚህ ብላ ሀገሪቷ በፈቀደላት
የምታድር የምትውል የሚመስላቸው አሉ። እውነታው እሱ አይደለም። በዚህ 2 ዓመት ውስጥ ብዙ ነገር እናያለን። እድሜ ጤና ይስጠን። እንደዚህ አይቀጥሉም። እርግጠኛ ሆኜ የምነግርሽ ማለት ነው። እጅግ በጣም ጠንካራ ህግ ከሚተገበረባቸው ሀገራቶች መካከል ኢትዮጵያ አንዷ ትሆናለች። ዘለም ወለም የለም። ቴክኖሎጂዎች የሚገነቡት የሚገጠሙት ወንጀልን ለማስቀረት ነው። የኢትዮጵያ ጠላቶች በጦርነት ሲያቅታቸው በሞባይል ስርቆት ጭምር ነው መጥተው ህብረተሰቡን የሚያማሩት። ያ ይታወቃል። ይህ እንዲህ እንዳለ የዓለም አቀፍ የሆኑ ብሎገሮችም ዩቲዩበሮችም ሀገርን እየዞሩ ኤክስፕሎር የሚያደርጉ የሚመጡበት ሰዓት ላይ አንዳንድ እያየናቸው ያሉ ክፍተቶች አሉ። ነጭ ስለሆነ ፈረንጅ ስለሆነ ብቻ እንግሊዝኛ ስላወራ ፌር ከሆነው ውጪ ሂሳብ እየሰጡና እየተጠየቁ እነሱ አጥንተው ነው የሚመጡት። ዛሬ ላይ የተደበቀ ነገር የለም። ያ ዶላር ምንዛሬ ዋጋ እያንዳንዷ እቃ ዋጋ በኢትዮጵያ በዶላር አግኝተውት ወደ ኢትዮጵያ ሲቀይሩት ሬንጅ አለው። ቢያንስ የ50 የ100 ምናምን ልዩነት ነው። የሺህ ብር ልዩነቶች ባለበት ደረጃ ዋጋ እየጠሩ ራስን እንደ ስማርትነት እየቆጠሩ ሌላውን እንዳላዋቂ እየቆጠሩ ኢሜጅ የሚያበላሹ አሉ። ቪዲዮ እስከወጣ ድረስ ደግሞ እነዛን ሰዎች አካባቢው ስለሚታወቅ መያዝም መምከርም መገሰጽም እንደዛ ማድረግ ልክ እንዳልሆነ ማሳየት ስለሚቻልም ቀላል ነው እሱ። ነገር ግን ኢትዮጵያኖች ለውጭ ዜጎች እንዲህ አይነት ባህሪ ማሳየት የለብንም። ይህ ደግሞ የለመደብን ነው። በእርግጥ እናውቀዋለን፣ ግን አስፈላጊ አይደለም። ሀገራችን የምንወድ ከሆነ በሀገራችን ምንሳሳ ምናዘን ከሆነ በነፃ ነው ልናደርግ የሚገባው። የት ነው መሄድ የፈለግከው? ያ በነፃ ነው የምናደርስ። እንግዳ አይደለም እንዴ? ኢትዮጵያ እኮ እንግዳ ተቀባይ ናት። አለቀ። ቀጥሎ የሚመጣውን አናውቅም። ያቺ አንድ ቪዲዮ እንደዛ ብላ የወጣችው ዓለም ላይ መነጋገሪያ ነው የምትሆነው። ያ እኛ ልብ ውስጥ ያለውን ደግነት በሸፈነው ነገር ሳይሆን መኖር ያለብን እግዚአብሔር በሰጠን ቅን በሆነው ልባችን መልካም በሆነው ነገር ስንኖረው ኢትዮጵያን በትክክል ማሳየት እንችላለን ማለት ነው። ከዛ ውጭ ግን በመንግስት በኩል የሚሰሩት ነገሮች የበለጠ ተጠናክረው እንደተባለው እንዳልሽው የኑሮ ውድነቱ ላይ ይሄ በየቦታ ያሉት ግጭትና ሰላም የታጣበት አካባቢ ዜጎች በተለይ ተማሪዎች ትምህርት ቤት ሊገቡ ያልቻሉባቸው ቦታዎች ላይ በዚህ ዓመት በጣም በጥንካሬ በሰፊው የተሰራበት ያለና የሚቀጥለው ዓመት በእነዚህ ዘንድሮ በቀጠልንበት አይነት መንገድ መቀጠል እንደሌለበት ታምኖ የተሰራ ያሉና ቀሪ ጊዜ አለ። በእነዚህ ጊዜያቶች በጣም ብዙ የሚሰሩ ስራዎች አሉ። ይህንን ደግሞ በየቀኑ አፕዴት ስለምትደረጉን ስለምታውቁት በእንደዚህ አይነት መንገድ ማየት መመልከት ያስፈልጋል። ኢትዮጵያ ጠንካራ ለማድረግ ሲሰራ ብዙ የሚከፈል መስዋዕትነት አለ። ከመስዋዕትነቶቹ ውስጥ ደግሞ እስከ ህይወት ድረስ ሊጨምር ይችላል። ደግሞም ተደርጓል፣ ሆኗል። ህዳሴ ግድብን ጨምሮ ከቆመበት አስነስቶ አሁን ያለበት ደረጃ ለማድረስ በገንዘብ ብቻ የተሰራ ፕሮጀክት አይደለም። ምንም ነገር ከመሬት ተነስተን ባለቤት እንድንሆን የሚፈልጉ አካላት ያሉበት ቀጠና ወይም የሞሉበት ቀጠና ላይ እንደሆን መዘንጋት የለብንም። ያ ማለት በከተማችን ውስጥ እንኳን ከተማችንን እየወደዱ እኛን እየጠሉ አብረውን እየኖሩ በማህበራዊ ሚዲያ እየዘደቡን የሚውሉና የሚያመሹ ሰዎች እንዳሉ እናውቃለን። እነማን እንደሆኑም እናውቃለን። ግን እኛ እንደነሱ አይደለም። ሁሉም ነገር በእጃችን ሆኖ ሳለ አስፈላጊውን እርምጃ መውሰድም እየቻልሽ ባለማወቅ የመጣ ነው በሚል ለከፋ ነገር ራሳቸውን ሲያዘጋጁ መስመር ሲዘሉ ግን አስፈላጊ የሆነ እርምጃ ይወሰዳል። እስከዛው ድረስ ግን የመናገር መብታቸው የተጠበቀ ነው። የፈለጉትን የፖለቲካ ርዕዮት የመከተል መብታቸው ነው። የፈለጉትን መደገፍ መብታቸው ነው። ሲናገሩ እየተሳደቡ መዋልም መብታቸው ነው። ኢትዮጵያን ሊጎዳ የኢትዮጵያን ዜጎች ሊጎዳ የሚችል ነገር፣ ማህበረሰቡን ሊያውክ የሚችል ነገር፣ ከተማዋን ሊረብሽ የሚችል ነገር ለመስራት አንድ ስቴፕ ሲንቀሳቀሱ ግን ችግር ይመጣል። ይሄ እንደ ነጥብ እንዲያዘልኝ የሚፈልገው ነገር እየተሰራ ያለው ያ ፖሊስም መከላከያ ወታደርም ከሚሰራው በላይ ቴክኖሎጂዎች ናቸው የሚሰሩት አሁን ላይ ኢትዮጵያ ውስጥ። ይህ ደግሞ ተጠናክሮ ይቀጥላል። ገንዘብ ይፈልጋል። ያ ገንዘብ አንዴ ስራውን ከሰራ በኋላ ኢትዮጵያ ምን ያደርገ ይመጣል? ኑሯ እየተረጋጋ የዶላር ዋጋም እየወረደ ይመጣል። አሁን እንደምታየው እንዳይመስልሽ
ሬጉሌት ማድረግ የሚቻልበት ሲስተም አላት ኢትዮጵያ እጇ ላይ ያለው ግን አይመስልም ለብዙዎቹ። ከዛ በኋላ እንዴት ነገሮች ቅድም ያልናቸው ኢንዱስትሪዎቹ መግባት ሲጀምሩ፣ ማኑፋክቸሪንጎቹ መግባት ሲጀምሩ፣ ኢትዮጵያ ኢምፖርት ከምታደርገው በላይ ኤክስፖርት ማድረግ የምትጀምረው ነገር ሲጨምር፣ ቻይናም አሁን ከተጣለባት ታሪፍ አንጻር ኢትዮጵያን ትኩረት አድርጋለች። እነዚህ ኤሲያ አካባቢ ያሉት ባለፈው ዓመት የተጎበኙት እነ ባንግላዴሽ እነ ሲንጋፖር ኢትዮጵያን ታርጌት አድርገዋል። ይህ ደግሞ ለኢትዮጵያ ወጣቶች ለተማረው ኃይል ሰፊ የስራ እድል ይዞ ነው የሚመጣው። 5 ሚሊዮን በነፃ ትምህርት ኢኮደር ተብሎ ገንዘብ የተከፈለበት በተባበሩት አረብ ኤምሬቶች ትልቅ አስተዋጽኦ ያደረጉበት ለ5 ሚሊዮን የኢትዮጵያ ወጣቶች የመጣ የትምህርት እድል ስንቱ ተምሮታል? ነፃ ስለሆነ ነው። በየቀኑ ማስታወቂያ በየቲቪ የሚሰራው በማህበራዊ ሚዲያ የሚሰራው ሰው በራሱ ዶላር ከፍሎ እየተማረ ነው። ከፍሎ ለመማር ዶላር አጣው ይላል፣ ግን በነፃ ይመጣ በዋና ዋና በተባሉ ፕሮግራሞች ወይም ደግሞ ዘርፎች መንግስት የዚህን ያህል ራሱን ምን እያደረገ ነው? በመስራት እያሳየ ነው። እድሎችን መጠቀምና በዛ እድሎች ደግሞ ያንን አኮምፕሊሽ አድርጎ ጨርሶ ሲጠየቅ ይሄው ሰርቲፊኬት ተማርክ ባልከኝ መሰረት ተምሬያለሁ፣ የስራ እድሉ ደግሞ ተገኝቷል፣ እኔ መጀመሪያ ተመራጭ ልሆን የማልችልበት ምክንያት ምንድነው ብሎ መጠየቅ ይችላል። ወጣቱ ሳይማር ምንም ነገር ሳይዝ እንደ ዜጋ ብቻ ስራ ይሰጠኝ ካለ ድጎማ ይሆናል፣ ሴፍቲኔት ይሆናል፣ ልክ የእርዳታው ስንዴ ይሆናል። ወደዛ አይደለም መሄድ ያለብን። ሰርተን መብላት መቻል አለብን። ሰርተን መብላት መቻል አለብን። ሰርተን ምን በላው ደግሞ ስራ ሲኖር ነው። እውነት ነው። ስራን ደግሞ ስራው ያለበት ድረስ ፈልጎ መሄድ ያስፈልጋል። ስራ ቤታችን ድረስ አንኳኩቶ አይመጣም። ለዚህ ደግሞ በጣም ብዙ የተሰሩ ነገሮች አሉ። ገና ነው። ግን አሁን ልክ ችግኙ ተተክሎ በቅሎ በማደግ ላይ ነው ያለው። ፍሬ ማፍራቱ ላይ አልጀመረም የኢትዮጵያ ለውጥ። እርግጠኛ ሆኜ የምነግርሽ ምክንያቱም ፍሬው ሲያፈራ ትውልድ ላይ ነው ለውጡን የምታየው። እስካሁን ያለው ለውጥ ለአብዛኞቹ ግራ የገባቸው በትውልድ ላይ መታየት ስላልቻለ ነው፣ ወይም በእያንዳንዱ ዜጋ ገቢ ላይ ለውጡ መታየት ስላልቻለ ነው፣ ማስተዋል ስላልቻለ ነው። እሱ አይደለም እየተሰራ ያለው። ቀጥሎ የተሰሩት ስራዎች ናቸው በእያንዳንዳችን ኪስ በወር የምናገኘው ገቢያችን ላይ የሚመጣውን ዋጋ እንዲጨምር የሚያደርገው እስካሁን ድረስ እየተገነቡ የተሰሩት ያሉት ነገሮች ናቸው። ምክንያቱም ወደ አገልግሎት ሲገቡ መሸጥ ሲጀምሩ ለሌላው መስጠት ሲጀምሩ ይዞት የሚመጡት ገንዘብ የሀገር ኢኮኖሚ ማሳደግ ሲጀምር የነፍስ ወከፍ ገቢያችን በእያንዳንዳችን ላይ መጨመር ይጀምራል ማለት ነው። የዛን ሰዓት ላይ የእያንዳንዳችን ላይ ያለውን ለውጥ ማስተዋል እንጀምራለን። ከገቢያችን ተነስተን ሌሎች ነገሮችን ለመግዛት የሚያስችል አቅም ላይ መድረሳችንን ገና መረዳት እንጀምራለን እንጂ አሁን ባለሽ ገቢ መኪና ማሰብ አትችይም፣ መኪና ቤትም ለመግዛት ማሰብ አትችይም፣ ቤት ለመከራየትም በጣም እንደሚከብድ ነግርሻለሁ። በእያንዳንዱ ዜጋ ላይ አልመጣም ለውጡ፣ ገና ነው ማለት ችግኙ በቅሏል፣ አድጓል፣ ፍሬ ማፍራት የምንልበት ስቴጅ አለ አይደል? እሱ አልደረሰም። ልክ እሱ ስቴጅ ሲሆን እያንዳንዳችን ላይ ለውጡ መታየት ይጀምራል ማለት ነው። ይህ ደግሞ በሚቀጥሉት እዚህ 1 ዓመት ውስጥ ወይ የሚቀጥለው ዓመት ውስጥ የምናየው ነገር ነው። ዋጋ ግሽበቱን እየቀነሰ ስትሄጂ ዶላሩን ሬጉሌት አድርገሽ እንደገና ማውረስ ሲጀምር፣ ዶላሩን ሬጉሌት ማድረግ የመጀመሪያ ስራ ነው። እስካሁን የተደረገው እሱ ነው። በራሱ ጊዜ ሄዶ ነበረ ገበያው እየተቆጣጠረው። ከዛ የተቀማጭ እንትንሽን እያበዛሽው ስትሄጂ እንደገና እያንዳንዱ ባንክ ላይ ብሔራዊ ባንክ መጫወት የሚችልበት እድል ያገኛል ማለት ነው። ልክ በጨረታ ውድ እንደሸጠው ሁሉ ዶላር አሁን ደግሞ አውርዶ ሊሸጥ የሚችልበት እድል ይመጣል ማለት ነው። ከምንም በላይ ሬጉሌት የሚያደርገው የኛን ገበያ ኢኮኖሚ ኢምፖርት እና ኤክስፖርት የምናደርገውን ባላንስ ማምጣት አለብን። ለዚህ ደግሞ በጣም ከፍተኛ የሆነ ስራ ይፈልጋል። ጠላቶቻችንም እየሰሩት ያለው ስራ እንዳይሰራ ነው። በዚች ሀገር ውስጥ ስራ እንዳይሰራ ያደረጉሽና ድህነቱ ከፋ ይሉሻል። ካልተሰራ ድህነት ይከፋል። ጎጃም በቆሎና ሽንኩርት የሚመረትበትን ቦታ ጥይት እየተቆሱበት ገበሬው እርሻው ላይ እንዳይሄድ እያደረጉ እንዴት ነው ድህነት የማይሰፋው? እንዴት ነው ድህነት የማይከፋው? ጎንደር የተመረተ ሰሊጥ ወደ መሀል አዲስ አበባ እንዳይመጣ ኤክስፖርት እንዳይደረግ እያደረጉ የከለከሉ እንዴት ነው ድህነት የማይሰፋው? እያቃጠሉ እንጂ ምን መከልከል ነው? ያ የክፋት ጥግ ነው። እስቲ ቅድም እንደነገርኩሽ ገና መግቢያ ላይ አረፍ እስቲ ይበሉ። እስቲ ምንም አያርጉን፣ እስቲ ተውት። እያንዳንዱ ነገር ላይ ያለው እጃቸውን እስቲ ቆጥቡትና ለ1 ዓመት ይተውል። እስቲ እውነት ለመናገር እጃችን የለበትም ካሉ
ከደሙ ንጹህ ነን ካሉ እግዚአብሔርን የሚፈሩ ከሆነ እስቲ ይረፉ። እናውቃለን አይቀጥልም። አሁን ደግሞ ህጎቹም ቅድም እንዳልኩ የተጠናከረ ሲመጣ ከያሉበት ሀገርም ተለቅመው የሚመጡበት እድል በስፋት የተሰራበት ነው። የዛኔ ደግሞ እየየው እንዳይከፋ አሁንም የሚሰሩትን አሉታዊ ድርጊት የበለጠ ቢቆጠቡበት ቢቀንሱ ተገቢ ነው ባይ ነኝ። እኔ በጣም አመሰግናለሁ ድሉ ስለሰጠሽኝ ኪያ። ናኦልዬ እኔም እጅግ በጣም አድርጌ አመሰግንሃለሁ የመጀመሪያ እንግዳዬ ስለሆንክ። ያው እንግዲህ ብዬ ነበረ በተለይ ለትዊተር ፋሚሊው እንግዲህ እንግዶች ይኖሩናል፣ አንዱ ናኦል ነው የሚሆነው ብዬ ነበረ። ያው ባልኩት መሰረት ናኦል በመጀመሪያ አንተን ይቅርታ ጠይቃለሁ። ትንሽ እኔ ሳልዘጋጅ ነው ያስገባሽ። አንደኛ ሳትዘጋጅ ነው፣ ሁለተኛ ነገር ደግሞ እኔ የራሴ ነገር ገጠመኝና መምጣት ከነበረብኝ ሰዓት ዘገየሁኝ። እኔ ኖርማሊ ፓንክቹዋል ነኝ፣ በሰዓት ቀልድ አላውቅም እና ትንሽ በሰዓት ላይ በጣም ስትሪክት ነኝ። ግን በቃ ዛሬ ኢትሀፕንድ እና አም ሶሪ፣ እሱን ይቅርታ ጠይቃለሁ። በተረፈ ግን ጥሩ ቆይታ ነበረን። ይልመድብን የኢንተርቪው ምናምን አይደለም፣ ጀስት ዲስከሽን ነው፣ ጀነራል የሆነ ዲስከሽን ነው ያደረግነው ከናኦል ጋር ወይም ደግሞ ከኢንጂነር ጥጋቡ ጋር እና በጣም ደስ ብሎኛል። የመጀመሪያ እንግዳዬ ስለሆንክ አክብረኸኝ ስለመጣህ እኔንም እንደዚሁም ደግሞ የአዲስ ፓራዳይም ተከታታዮችን ሚዲያው አዲስ እንደመሆኑ አዲስ ሚዲያ ነው እና አልመጣም አልከሰትም ብለህ ሳትንቀን ነው የመጣኸውና እጅግ በጣም አድርጌ አመሰግንሃለሁ። አዲስ ፓራዳይም ነው የምትመለከቱት ፕሮግራም። ኢንጂነር ጥጋቡ ወይም ደግሞ ናኦል በትዊተር ታውቁታላችሁ። ዛሬ ከኛ ጋር ተገኝቶ ብዙ ነገሮችን አጋርቶናል። እዛም እዚህም ረጋግጠን ያሉትን ነገሮች በጥቅሉ ሰሞኑን ምን ተካሄደ የሚለውን ኢትዮጵያ እንዴት ሰነበተች፣ እንደውም እንደዚህ አይነት ፕሮግራም ሳንጀምር አንቀርም፣ ኢትዮጵያ እንዴት ሰነበተች የሚል በሳምንት አንድ ፕሮግራም ይኖረናል ወደፊት እና የሳምንቱን ዳሰስ አድርገን ወይ አርብ ወይ ደግሞ ቅዳሜ የሳምንቱን ሁኔታዎች ዳሰስ የምናደርግበት ቀንጨብ እያደረግን ከእያንዳንዱ ነገር ሂደቶችን የምንቀኝበት ፕሮግራም ወደፊት ይኖረናል ብዬ አስባለሁኝ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። ኢንጂነር ጥጋቡ ወይም ናኦልዬ፣ ያው ታናሽ ወንድሜ ነው። እንደዚህ አይነት ወጣት የወደፊቷን አገር ተረካቢ ወጣት ከሷ አንደበት እንደዚህ ደስ የሚል የሚጣፍጥ ነገር መስማት ደስ ይላልና እኔ በጣም ደስ ብሎኛል። በበኩሌ ስላሳለፍነው ጊዜ እጅግ በጣም አድርጌ አመሰግናለሁ። ሁላችሁንም ደግሞ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሼር አድርጉላት፣ ሰብስክራይብ አድርጉ። አዲስ ቻናል ነው። ይህ ቻናል ያድጋል። ነገ በጣም ተጽዕኖ ከሚፈጥሩት ቻናሎች መካከል አንዱ እንደሚሆን በእርግጠኝነት መናገር እችላለሁ። ምክንያቱም ኪያ በዚህ ቻናል የምታውቋት ከሆነ አዲስ ልትሆንባችሁ ትችላለች። ግን ብቻዋን አይደለችም። ብዙ ኢትዮጵያኖችን ሀገር ወዳድ ኢትዮጵያኖችን አስተባብራ በክፉ ቀን ለኢትዮጵያ ጀርባቸውን ካልሰጡት ኢትዮጵያኖች መካከል አንዷ ናት በግንባር ቀደምትነት። ይህንን ሁልጊዜም አፕሪሼት አደርጋለሁ። አድንቄ መናገርም ማውራት እንፈልጋለሁ፣ ፕራውድ አድርጌ ማለት ነው። በዚህ ኢትዮጵያም ትኮራባቸዋለች። አንቺ ብቻ አይደለሽም፣ ጓደኞችሽ በኢሮፕ በአሜሪካ ያሉ ያቁኛል፣ እንተዋወቃለን። እጅግ በጣም አስቸጋሪ በነበረው ሰዓት እንኳን ኢትዮጵያን ታይዋት ነበረ፣ ትታያችሁ ነበር። አይደለም ዛሬ የሚታይ ነገር አይታችሁ ማለት ነው። ስለዚህ ለእናንተ ምንም አይደለም። ብዙ ኢትዮጵያኖችንም አይታችኋል። ትላንት ከጎናችሁ የነበሩ ዛሬ በጥቅምና በሌሎች ጉዳይ ደግሞ ከእናንተ የተገነጠሉ። ኢትዮጵያ ይህን ሁሉ አቅፋ ያለች ሀገር ናት። ስለዚህ ኢትዮጵያን የምንወድ ከሆነ ጀርባዋን የሰጧትንም እንወዳለን። ለዛም ነው መከላከያ ማንንም የማይገሉ ሲብስበት ሲከፋበት ነው። እና ይህንን በደንብ በጥልቀት እየመረመረን እያየን ራሳችንን ወይም ደግሞ እይታችንን የምንቀይርበትን መንገድ እንስራለን። ለዚህ ደግሞ አይነተኛ ሚዲያ ይሆናሉ ብዬ ከማሰባቸው ለወደፊት ተጽዕኖ ይፈጥራሉ ብዬ ከማሰባቸው ቻናሎች መካከል የኪያ ሚዲያ ነው ወይም ደግሞ ቻናል ነው። አዲስ ፓራዳይም የኔ ሚዲያ አይደለም፣ ይሄ እንዳለ የትዊተር ፋሚሊው ሚዲያ ነው። በእነሱ ግፊት የተቋቋመ በእናንተ ግፊት አይደል እንዴ ብሎ የተከፈተው። ስለዚህ የሁላችንም ነው፣ የሁላችንም ገጽ ነው። ከፍ እንልበታለን። ከፍ የምንለውም ኢትዮጵያን ይዘን ነው። ኢትዮጵያን ይዞ ከፍ ነው እንጂ ዝቅ የለም። ይህንን አስምሩበት። ኢትዮጵያን ይዘን ከፍ እንላለን። ሰላም ለሀገራችን፣ አሜን። ክብር ለጀግናው መከላከያችን። ይህ መከላከያ እንግዲህ ክቡር አባል ነው። ታዲያ የክብር አባል እንደ መከላከያ ክብር አባልነቴ እርሱን አስቀምጬ ማውራት በጣም
ያ ይከብዳል። በጣም ነው ደስ ያለኝ ናኦልዬ። ጥሩ አመሰግናለሁ። ፕሮግራም ማሳለፍን በጣም ነው ደስ ያለኝ። እኔ በበኩሌ ናኦልዬ እንዳለው አዎ። ሼር፣ ላይክ፣ ሰብስክራይብ አድርጉ፣ ለወዳጅ ያፕ ለዘመድ አጋሩ። እንደ ናኦል ያሉ በጣም በሳል የሆነ እንትኖችን ትንተናዎችን የሚያቀርቡልን ሰዎች የሚቀርቡበት መድረክ ነው። ብዙ እንማርበታለን፣ ብዙ እናገኝበታለን። የመማማሪያ መድረክ ነው። እኔ ከሁሉ የተሻለ ነገር አውቃለሁ ብለን አይደለም የምንመጣው፣ ግን ደግሞ በውስጣችን ያለውን ሀሳባችንን እስኪ እናጋራ ብለን ነው። እና ሀሳቤን ማጋራት ፈልጋለሁ የሚል ሁሉ ግን ሚዲያው ክፍት ነው ማለት የስ ኢትዮጵያና ኢትዮጵያዊነትን ብቻ የሚያቀነቅን ማለት ነው። ይቅርታ አድርጉልኝ። እኔ ከዚህ በፊትም ሁልጊዜም እንደምናገረው በትዊተርም አሁንም በዩቲዩብም አቋሜ አንድ ነው። ጎጠኝነት እኔ ጋር ቦታ የለውም። እዚህ ሚዲያ ላይም ጎጠኝነት የለውም። ኢትዮጵያን ነው ከፊት የማስቀድመው። ትናንትም ኢትዮጵያ፣ ዛሬም ኢትዮጵያ፣ ነገም ኢትዮጵያ፣ ከነገ ወዲያም ኢትዮጵያ እስከምንሞት ድረስ እና ነፍሳችን ከስጋችን እስከምትለይ ስንቀበር እንኳን የምንቀበርባት አፈሯን አቅምሶኝ የምንልባት ኢትዮጵያ ናት እና ኢትዮጵያን የምትሉ የኢትዮጵያ መልካም ነገር የሚገዳችሁ ስለ ኢትዮጵያ ጥሩ ነገር የምትመኙ መድረኩ ለሁሉም ሰው ክፍት ነው ለማለት እወዳለሁ። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን። ይህ አዲስ ፓራዳይም ነው። ኢትዮጵያና ኢትዮጵያዊነት ብቻ በዚህ ገጽ ላይ ይቀነቀናል። የመሸላችሁ ሰላም እደሩ፣ የነጋላችሁ ደግሞ መልካም ቀን ይሆንላችሁ። ሰላም ዋሉ። ኢትዮጵያ ሀገራችን ለዘላለም ትኑር። አሜን። ቴንኪዩ ናኦልዬ።